ይሄን ስለጥፍ ስልጥ ይሄን ፕላስተር አግኝቼዋለሁ ኦንላይን ሰርች አድርጌያለሁ። እሺ ጀዛከላሽ። ያው ይሄ ሐዲስ ነው አይደለ? እስቲ አንዴ አረብኛውን ሊያው ማን አረብ ይሄ ካሜራ እንጀለኛ ኦኬ حدثنا ابو بكر بن ابي እሱ ነው በቃ ሐዲሱ። ኦኬ ያው እንግሊዘኛ ይከፈተልን። እሺ እና በጆሹዋ እና ነው ኃይለ ቃል ነው ታሳየን። ነብዩ እኔ ጀነት እንደምገባ አላቅም ያሉት ቀጥል ጆሹዋችን። ኦኬ እኮ ነገር ልንገር ያ ጀነት አልገባም ያሉት ወይ ደግሞ እኮ ላውጣልኝ ነው እንግሊዘኛ አይ ኦኬ እሺ ታያቸዋል። አዎ ይደክመዋል እሱ። ጆሹዋ ቶሎ በል በእጁ ነው ይዞ ያለው። ቶሎ በል ኃይለ ቃሉን ብቻ አውጣ አሳየን። ኦኬ እሺ ችግር የለውም። በቃ እሺ ሰውን ሁሉ ያው አላህ በአባቱ ወገብ እያለ ለገሃነምና ለጀነት አድርጎ እንዲፈጠራቸው የሚናገር ሐሳብ ነውና ያለው መሐመድ ልጅቷ ሕፃን እያለች በሞተች ጊዜ አይሻ በጠየቀችው ጊዜ የት እንደምትሄድ እሱ እንደማያውቅና እና ደግሞ የትኛውም ሰው ከሞተ በኋላ ምን እንደሚሆንም በራሱ እንደማያውቅ እሱም በዛ ውስጥ ያለ እንደመሆኑ ተናግሮ በአባቱ ወገብ እያለ አላህ ነው የሚወስደው። ፓኒክ ሞድ ይባላል። እሺ ሶስት ነገር ይጽፍልሃለሁ እየጻፍኩኝ ነው። ባይዘው ዝም ብዬ አይደለም እንትን ማናገረ። የመጀመሪያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅቷ ወዴት እንደምትሄድ አታውቅም ብሏል። ሁለተኛው ሁሉም ሰዎች ወዴት እንደሚሄዱ አላውቅም ብሏል። ሶስተኛ እሳቸውም እዛ ውስጥ እንዳሉ ተናግሯል። ሶስቱንም ኃይለ ቃል ከሐዲሱ አሳየኝ። እንደዛ ስናገርልህ አንተ ቃል በቃል እንትን ለማድረግ አትሞክርና ችግር የለውም። እኔ ማውራልኝ ሐሳብ ያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል እንትን እንድትል አይደለም። የለም በቃ የለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቆይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይ ቲንክ አንድ ደቂቃ ብቻ ነው የሚኖረን ከዚህ በኋላ ይበቃል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ ጀነት አልገባም ወይ ደግሞ የት እንደምገባ አላቅም ብሏል በዚህ ሐዲስ ላይ እኮ የትኛውም ሰው በአባቱ ወገብ እያለ አላህ የት እንደሚገባ ወስኖበት ስለፈጠረ እሱም ደግሞ ከዛ ሰው የተለየ እሱን አልጠየቅንህም። የመጨረሻ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዛ ብለዋል ወይ አላሉም ብለህ ግን እንደዚህ ያለ ተፈለገ ታቲ ዘ ፖይንት በቃ እሺ ታች ወርደህ አንብብ። ፒኬ እንደዛ ይሻላል መሰለኝ አይደለ? እኛ ሐሳብ ላይ ሪፍሌክት እናድርግበት። ኦኬ ታብታብ አድርግ ለማንበብ ሞክር። አይመስላችሁም? ያው እሱንም ከምናደናብረው አሁን ይሄ ተደናግጦ ነገር ነው ያለው እንዳየሁት ከሆነ ማለት ነው። እና እንደዛ አይደለም ካልቻላችሁ ግዴታ እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ማስዋሸት እኮ አይጠበቅባችሁም። በቃ አላምንም እኮ ማለትም ይቻላል እኮ ሊትራሊ ማለት ነው። አላምንም እኮ መብት ነው እኮ በቃ ድርቅ ማለትም ይቻላል። ሐዲሱ ላይ ስለምንም ስለዛ የሚያወራው ነገር የለም። ኦር የሚያወራው ግን ስለምንድን ነው? በእስልምና አስተምሮ መሰረት እዚህ ያላችሁ ሙስሊሞችም ክርስቲያኖችም ግለሰብ ቤዝድ የሆነ እንትና የጀነት ነው እንትና የገሃነም ነው የሚለውን አላህ ሱብሓነሁ ወተዓላ ወይም ደግሞ በነብያችን አማካኝነት ዋህይ ካልመጣ በስተቀር መናገርም አንችልም። በጀማዓ ሰብሰብ አድርገን እንትና የጀነት ናቸው እንትና የጀሃነም ናቸው ብለን ልንናገር እንችላለን። በደንብ አድርጋችሁ አስተውሉ። ለምሳሌ ልጆች የጀነት ናቸው ወይስ የጀሃነም ናቸው ስንል ሁሉም ልጆች የጀነት እንደሆኑ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በልጅነት የሞተ ሰው የጀነት እንደሆነ ተናግሯል። ሱነን አቢ ዳውድ ሐዲስ ቁጥር 4403 ላይ ሩፊዐ አልቀለሙ ዐን ሰላስ ከሶስት አካላቶች ይህ መጻፊያው ወይም ደግሞ ወንጀል ሰርተዋል ተብሎ የሚጻፍላቸው አካላቶች አይጻፍባቸውም። ሶስት አካላቶች አኒ ናኢም ሐታ የስተይቅዝ የተኛ ሰው እስኪነሳ ድረስ ወአኒ ሰቢይ ሐታ የሕተሊም ለአቅመ አዳም ደርሶ ወይ ደግሞ ለአቅመ ሔዋን ደርሳ መቀባጀር ይባላል በአማርኛው እና ያንን እስክደርስ ድረስ ልጅ ወአኒል መጅኑኒ ሐታ ያዕቂል ያበደ ሰው ደግሞ ከእብደቱ መለስ እስኪል ድረስ አይጻፍበትም ብለው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ተናግሯል። በሌላም ሐዲስ ላይ እነዛ ሙታን ልጆች በነብያችን ኢብራሂም ጎን ሆነው እንዳዩአቸው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ተናግሯል ማለት ነው። እና ሐዲሱ የሚያወራው ያ ነው እንጂ ያ ልጅ የጀነት ነው የጀሃነም ነው ሳይሆን ሐሳቡ በጠቅላላው ካልሆነ በስተቀር በግለሰብ ደረጃ እንትና የጀነት ነው እንትና የጀሃነም ነው የማለት ስልጣን እኛ የለንም ለማለት ነው።
ይሄ ነው ሐሳቡ። በሐዲስ ላይ ቀደም ያነሳነው ነገር ነበረ። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የጀነት ናቸው ወይስ የጀሃነም ናቸው ሲባል አይደለም። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እኛ ምእመናኖች ራሱ የጀነት መሆናችንን ሙሉ በሙሉ መመስከር እንችላለን። አላህ ሱብሓነሁ ወተዓላ ቀድ አፍለሐል ሙእሚኑን እነዛ ምእመናን አካላቶች የጀነት ናቸው ብሎ ያስቀምጣል። ፈላህ ሆነዋል ማለት ጀነት ገብተዋል ማለት ነው። ፈመን ዙሕዚሐ ዐኒ ናር ወኡድኺለል ጀነተ ፈቀድ ፋዝ ከጀነት ከጀሃነም ተነስቶ ወደ ጀነት የገባ ሰው ያ በእርግጥ አሸንፏል ብሏል። አላህ ከጀነት ሰዎች አድርገን ማለት ነው። ፒኬ ይቀጥሉ። አፍዋን አሚን ጀዛከላህ። ስለዚህ ምንድነው ያቀረበው መስፈርት ነበረ። አንደኛው መስፈርት ውድቅ ሆኗል ማለት ነው። ከዚህ በኋላ ይህንን መስፈርት ይዞ ሌላ ቦታ ላይ መሄድ አይጠበቅበትም። ግን ባነሳው መስፈርት ዙሪያ ለምሳሌ እስኪ አብርሃም፣ ሙሴ፣ ያዕቆብ ምናምን እንዳለ እስከ ዮሐንስ ድረስ ያሉትን ነቢያቶች ይጥቀስና ጀነት እንደሚገቡ ያስቀመጡበትን ማስረጃ ካለ ወይም ገነት መንግስተ ሰማያትን እንደሚወርሱ ያስቀመጡበትን የተናገሩበትን ማስረጃ ካለ ያምጣ። ያንን ማስረጃ ማምጣት የማይችል ከሆነ ደግሞ በራሱ መስፈርት መሰረት እነሱ ይወድቃሉ ማለት ነው። ስለዚህ እነሱን የመቀበል ምንም አይነት ምክንያት አይኖረውም። መጀመሪያ ሪጀክት ማድረግ ያለበት እነዛን ሁሉ ነቢያቶች ነው ማለት ነውና አይ ቲንክ ርዕሱ ወይ ሀይቢ ገሃነም እኮ አይደለ ይገባ። አንድ ጥያቄ ነበረኝ። ይቅርታ አልተከፈተም ነበር አይደለ? ኢየሱስ ክርስቶስ እስከሚላክ ድረስ ገነት ነው። አዎ፣ ግን ሲኦል ነው ገሃነም ሳይሆን ሲኦል። አቡበከር ቆይ አንዴ ክብሬ፣ ቆይ ማንም ሰው ጥያቄ ሊጠይቅ አይደለም እዚህ ቤት የገባሽ። የጥያቄ ሰዓት የጥያቄ ፕሮግራም አይደለም። የተቀመጠው ርዕስ ጥያቄ ነው። ርዕሱ ምንድን ነው የሚለው? ለምንድን ነው ያልሰለም? ክብሬ አንዴ ያስጨርሰኝ። ለምን አልሰለምክም ይላል። ካሉህ ብዙ ምክንያቶች ውስጥ አንዱ ምክንያት ብቻ ታቀርባለህ፣ መስፈርትህ ማለት ነው። ያልሰለምክበትን ምክንያት አንድ ምክንያት ብቻ ታቀርባለህ። በዛ በምታቀርበው ምክንያት ዙሪያ ከአቡኪ ጋር ታወራላችሁ ማለት ነው፣ ለምን እንዳልሰለምክ። ስለዚህ ለምንድን ነው ያልሰለምከው ክብሬ? እኔ ያልሰለምኩበት ምክንያት ነቢይ መሐመድ የቀድሞ ነቢያት ጋር የአሁኑ ሐዋርያት ጋር የኢየሱስ ክርስቶስ ሐዋርያት ጋር በጭራሽ አይስማማም። ለዛ ነው እነሱ የሰበኩትን አልሰበከም። ቆይ አንዴሽ የቀድሞ ነቢያት የሰበኩትን አልሰበክም ስትል እስኪ የቀድሞ ነቢያት አንዱን ነቢይ ጥቀስልኝና ለምሳሌ ኢሳያስ። አንዴ ቆይ ክብሬ እያዳመጥክ እንጂ እኮ ኢሳያስ የሰበከውን አንድ ስብከት ታነሳና ይህንን ስብከት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያልሰበከ ነው የሚለውን አስቀምጠህ፣ ስለዚህ በዚህ ምክንያት ነቢይ ነው ብዬ ልቀበላቸው አልችልም የሚለውን ሀሳብ ማስቀመጥ ትችላለህ። ኢሳያስ የሰበከውን አንድ ስብከት አስቀምጥና ከዛ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ያንን ስብከት ስላልሰበኩ ነቢይ አይደሉም የሚለውን መስፈርትህን ታስቀምጣለህ። ቀጥል። ጎሄ ዴሊ ሚውታ ለክርስቶስ ድንቅ መካር ኃያል ብሎታል። አምላክ ማለት ነው፣ የዘላለም አባት ተብሏል። ስለዚህ አንተ አልገባኝም። አንተ ኢሳያስ ስለ ኢየሱስ ክርስቶስ ትንቢት ተናግሯልና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ስለ ኢየሱስ ክርስቶስ ትንቢት አልተናገሩም። ስለዚህ አልቀበላቸውም ነው። ኢየሱስ ሰው እኮ ነው የሚለው፣ ነብይ ነው አይደለም የሚለው። እኛ ደግሞ አምላካችን ስለሆነ ቆይ ትንቢት ተናግሯልና ትንቢት አልተናገሩም ነው ወይስ አምላክ ብሎ ኢሳያስ አምላክ ብሎ ሰብኮታል? ማንን? ኢየሱስ ክርስቶስን። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ አምላክ ብለው አልሰበኩም። ስለዚህ አልቀበልም ነው ምክንያት። እሺ ኢየሱስ ክርስቶስ አምላክ ብሎ እንደሰበከ ያልሰበከ ሌላ ነቢይ ቢኖር ሐሳዊ ነቢይ ነው ማለት ነው። እኛ ነቢዩ መሐመድ አልሰበኩም፣ በዚህ ልስማማለህ፣ ችግር የለውም። ስለዚህ ሌላ ያልሰበከ ነቢይም ካለ ያ ነቢይ ሐሰተኛ ነቢይ ነው ማለት ነው። እሺ ለነቢይ መሐመድ ማለት ትንቢት የተናገረለት አንድ ነቢይ ይስታል። ክብሬ አንድ ፖይንት ብቻ ነው ያልኩህ። አሁን ችግር ይሄ ነው። ስለዚህ ወደ ሌላ ሀሳብ አትሄድ። ስለዚህ በአንተ መስፈርት መሰረት ኦኬ
ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ኢየሱስ ክርስቶስ አምላክነት አልሰበኩም። ኢሳያስ ግን ሰብኳል። ስለዚህ ስላልሰበኩ ነብይ አይደሉም። ይሄ ነው መስፈርትህ? አዎ በጣም አሪፍ። ስለዚህ ይህንን ያልሰበከ ማንኛውም አካል ቢኖር ነብይ ልንለው አንችልም ማለት ነው አይደል? አሁን የምልህ እኮ የቀድሞት ነቢያት ጋር ጭራሽ ሊስማማ አይችልም ባስተምሮቱ ማለት ነው። በቃ አዋልክ እኮ በቃ አሁን ሌላ ሰፈር አትሂድ። በቃ እንደዛ ካልክ ጥሩ ተስማምተናል፣ መስፈርትን ተቀብለናል። አዎ በአንተ መስፈርት መሰረት ነቢያችን ሰለላሁ ዐለይሂ ወሰለም ስላልሰበኩ ትክክለኛ ነቢይ አይደሉም። በአንተ መስፈርት መሰረት ጥሩ ነው። ስለዚህ ወደ ኢሳያስ እንመለሳለን። እስኪ አብርሃም፣ ያዕቆብ፣ ይስሐቅ እንትናን ጨምሮ በለዓምም ነቢይ ነው፣ ዕንባቆምን ጨምሮ እስኪ ኢየሱስ ክርስቶስ አምላክ ነው ብሎ የሰበከ ከነዚህ ውስጥ አንድ ነቢይ አምጣ። ካላመጣህ ደግሞ ማስረጃ ካላመጣ እነዚህ በሙሉ ነቢይ አይደሉም ማለት ነው በአንተ መስፈርት መሰረት። ስለዚህ እነሱንም መቀበል የለብህም። በደንብ ነው የምቀበላቸው። የእነሱ አስተምሮና የሌላዎቹ አስተምሮ ነቢያት በደንብ ስለሚስማማ እኮ ነው የምነግርህ። የሰበኩበትን አሁን መስፈርትህን እንዴት እንደሚያሟሉ ማስረጃ አቅርብልኝ። ኢየሱስ ክርስቶስ አምላክ ነው ብለው የሰበኩበትን ኢሳያስን ጨምሮ ማስረጃን አቅርብና ነብይ ናቸው ነው በላቸው። እነሱ አልተረዳኸኝም መሰለኝ። እኔ የምልህ የቀድሞ ነቢያት በሙሉ የሰበኩትን አልሰበከም በጭራሽ። እሺ አላህ የሚታወቅ ከሆነ በነቢያት ምንድነው ስብከታቸው አልኩ አይደል? ምንድነው ስብከታቸው ስለ የኢየሱስ ክርስቶስን አምላክነት ሰብከዋል፣ ኢሳያስ ሰብከዋል አልክ። ስለዚህ አሁን ወደ ስብከታቸው ዲቴል ሆነ ኢሳያስ የሰበከበትንም አብርሃምም የሰበከበትን አምጣና ነብይነቱን አትረዳል። ችግር የለም። ኢየሱስ ሳይገለጽ ሳይሆን የሐዌ አይደል የሰበኩት ነቢያት በሙሉ እኮ የሐዌ እኮ ነው የሰበኩት። እሺ አላህ የሚባል ነብይ አንድ ነብይ የሰበከ እሺ አሳየኝ በማስረጃ ማለት ነው። አብርሃም ያህዌን ለመስበኩ ማስረጃ አስጠኝ እስኪ። አብርሃም ያህዌን ለመስበኩ በአብርሃም እኛ እኮ ከሙሴ በፊት እኮ መጽሐፍ የለም ብለው እኮ ነው የምናምነው። ስለዚህ አብርሃም ነብይም አይደለም ምንም አይደለም ማለት ነው። አትቀበለውም አብርሃምን? እቀበለዋለሁ እንጂ በደንብ አድርጌ። ያህዌን ሰብከዋል አብርሃም? እስኪ ያህዌ እያለ ያህዌ የሚባል አምላክ እያለ የሰበከበትን ማስረጃ አምጣ። እኛ ደግሞ ከሙሴ በፊት መጽሐፍ አልነበረም። ራሱ ሙሴ ራሱ ስለጻፈ እኮ ነው የምቀበለው። የአብርሃም ነገር ስለጻፈልን የአብርሃም በደንብ አድርጎ ስላስረዳን እኮ ነው አብርሃም እንቀበለው። እሺ ሙሴ አብርሃም ያህዌ እያለ ይሰብክ ነበር ብሎ የጻፈበት ማስረጃ ካለ ሙሴ እሱን ማስረጃ አምጣና አብርሃምን እናሳልፈው ነው የምልህ በመስፈርቱ። ካልሆነማ ሌላ እንትን አታውራ፣ ወደ ሌላ ሰው አሳልፌ ይሰጣል። ስለዚህ ለሱ ማስረጃ አምጣ መጀመሪያ። የነሱ ከአብርሃም በፊት ከሙሴ በፊት መጽሐፍ አልነበረም። ከየት አመጣልሃለሁ ታዲያ? እኛ እናምን መጽሐፍ ነበረ ወይስ አልነበረም ብዬ አልጠየቅኩም። መጽሐፉን ተወው አልኩህ እኮ። ሙሴ ራሱ አብርሃም ያህዌ ብሎ እየሰበከ ያስተምር ነበር የሚል ማስረጃ ሙሴ ራሱ ከጻፈ ያንን የጻፈበትን አምጣ። ስለ አብርሃም የአብርሃምን ታሪክ በሙሉ ከሙሴ መጽሐፍ ከኦሪቶች አይደል የምታገኘው? ስለዚህ ከዛ ማስረጃ እየጠበቅን ነው ወይ? ነገሩን ላቀለልልህና እኔ አብርሃም ያህዌ የሚባለውን ስም እንደማያውቀው ልንገር። አብርሃም፣ ይስሐቅ፣ ያዕቆብ እንደማያውቁት ማስረጃ ላቅርብልህና የሶስቱንም ነብይነትና ጻድቅነት ውድቅ ታደርጋለህ ማለት ነው። አሁን እስኪያሳይሽ። ስለዚህ ካየህ የሶስቱን ነብይነት ወይም ደግሞ የሶስቱን ጻድቅነት ምናምን ታቆማለህ ማለት ነው። በጻድቅ መቀበል አይደል? ራሱ የሐዌ እኮ የአብርሃም የይስሐቅ የያዕቆብ አምላክ እንደሆነ እኮ ራሱ ተናግሯል። እሱማ የሁሉም ፍጥረት የኔም አምላክ ነው። የሁሉም ፍጥረት አምላክ አንድ ነው። ሲጀመር አምላክ ነው ሳይሆን አብርሃም ይስሐቅና ያዕቆብ ያህዌ የሚለውን ስያሜ አያውቁትም። ለዚህ ማስረጃ ከሰጠው አንተ ከምታምንበት መጽሐፍ ከመጽሐፍ ቅዱስ ለዚህ ማስረጃ ከሰጠው
አንተ የሶስቱን ጻድቅነትን በለው ነብይነትን በለው ምናምን ውድቅ ታደርጋለህ ማለት ነው። በዚህ ተስማማ? አላደርግም። ለምን ታዲያ ለምንድን ነው የነቢያችንን ሰለላሁ ዐለይሂ ወሰለም ሲሆን እኔ ምን አልተረዳኝ መሰለኝ። እኔ ምን አልተረዳኝ። አቡኪ ቀጥል። ስማኝ እኛ ተው አንተ ተው። ምን አቅል አልተረዳኝ መሰለኝ። እኔ ምልህማ ያህዌ ራሱ የአብርሃም የይስሐቅ የያዕቆብ አምላክ መሆኑ ተናግሯል። ያህዌ የኔ አምላክ ነው ወይስ አይደለም? ወይ አይ ቀጥሉ። እኔ መጨረሻ አካባቢ ነው የገባሁትና ቀጥሉ ማለት የመጣሁት አልሰማችሁም። አፍ እሺ እኔን የፈጠረኝ ማን ነው? ክብሬ እስኪ ንገረኝ። ስላሴ ነው። ያህዌ ነው የፈጠረኝ። ስላሴ ነው የፈጠረ። አዎ ያህዌ ነው የፈጠረ። አይደለም እኮ ያህዌ ከሆነ የፈጠረኝ ያህዌ የኔም አምላክ ነው ማለት ነው። ለምን? ስለፈጠረኝ። እኔ ግን ያህዌን አላመልከውም ወይም ደግሞ አልገዛውም። ስለዚህ ስለሱ አይደለም ማወራ። እኔ እያወራሁ ያለሁት ያህዌ ማንም ፈጠረ የማን አምላክ ነው ብዬ አይደለም እያወራሁ ያለሁት። አንተ መስፈርትህ ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያህዌን አልሰበኩም፣ ስለዚህ ነብይ አይደሉም አልከኝ። ያህዌ የሚለውን ስም ይዘው ስላልሰበኩ ማለት ነው። ስለዚህ ይህን መስፈርት ወሰድኩልህና አብርሃም ይስሐቅና ያዕቆብ ያህዌ የሚባለውን ስም እንደማያውቁት በማስረጃ ከሰጠው የሶስቱንም ነብይነት ውድቅ ታደርጋለህ ወይ? የሶስቱንም ጻድቅነት ወሬቨር ውድቅ ታደርጋለህ ወይ ነው አሁን የኔ ሐሳብ፣ በአንተ መስፈርት ማለት ነው። የእነሱ አምላክ ነው አይደለም የሚል ጥያቄ ነው ያልጠየቅኩህ። ማን ጠየቀህ እንደዛ? እስኪ አሳየኝ፣ ማስረጃ አሳይ። ዲል ሊኖረንማ ይገባል። መጀመሪያ ተማምነን ነው ኢርሃመኪላ ችግር የለም አሳይ እኮ። ስለዚህ ስምምነት አድርገናል ማለት ነው። ይህን ቃልህን አትክደው። ለምን ትክደዋለህ ነው? አልክድም። ነገር ግን ውድቅ አላረጋቸውም። አንተ ቆርጣ ያመጣኸው እኔ ለምን ታነባለህ? ታስረዳኛለህ። ስለዚህ በቃ አንተ ስለዚህ ምንድነው እያልክ ያለው? ምንድነው የምታወራው? ይህንን ስም አወቁትም አላወቁትም የእነሱን እቀበላለሁ። ነቢያችን ሰለላሁ ዐለይሂ ወሰለም ግን ይህንን ስም ካላወቁት አልቀበልም ነው አይደል? ትንሽ ሰዓት ልስጠው፣ ታስብበታለህ። ሀሳብህ እንደገርበው ትመለሳለህ። ስምምነታችንን ከተቀበልክ ነው ማስረጃ። ችግር የለውም አትበል። ተስማምተሃል? ለምንድን ነው የክርስቶስ አምላክነት ማትቀበሉት? እስቲ አንድ ምክንያት ንገረኝ። ኧረ እኔ 89 ምክንያት እነግርሃለሁ። የምን አንድ? ዛሬ ርዕሳችን አይደለም፣ ስለዛ አላወራም። አሁን የተጠየቀውን ብቻ ነው የምትመልሰው። 7 ምክንያት 8 ምክንያት ምናምን አትበል። ችግር የለም። እሺ ርዕሱ ምንድን ነው እንዴ? ለምን ክርስቲያኖች ተስማማ? ካሜራ ልክፈት ጋሼ። በደንብ እስማማለሁ። ክርስትና ወይስ እስልምና? ምንድን ነው የምታወራው? ጤነኛ አይደለም እንዴ? ርዕሱ ጋር እናውራ። አንተ በጣም ትዘገያለህ መሰለኝ። ማስረጃውን ከማሳየቴ በፊት ከሙሴ መጽሐፍ ነው ማስረጃ የምሰጥህ። ከማሳየቴ በፊት ያለህበት ሰፈር ሌላ ሰፈር ስለሆነ ወይ ወደኛ ተመለስ፣ ተቀላቀልና አብረን እናውራ፣ አሊያ ደግሞ ወደዛ ሰፈር ሂድ። እዚህ ምንም አሰራ ርዕሱ ላይ እናውራ። እኔ እናንተሽ እኮ ጠየቅኩ እኮ አልሰማም። መስፈርት አልኩ፣ መስፈርትን አስቀመጥክ። ስለዚህ በአንተ መስፈርት መሰረት መስፈርቱን የማያሟላ ማንኛውም ሰው ምን አይልም ማለት ነው። ክርስትና ወይስ እስልምና? ውረድ አንተ። ለማንኛውም
ወደ እሱ መስፈርት እንለፍና መስፈርቱን በተመለከተ የተወሰነ ነገር እናወራ። እንግዲህ ያህዌ የሚለውን ስያሜ ይዞ የሰበከ ነቢይ ስላልሆነ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እስልምናን አልቀበልም ነው ያስቀመጠው ምክንያት ማለት ነው። እንግዲህ ኦሪት ዘጸአት ምዕራፍ 6 ላይ ቁጥር 3 ላይ እንደዚህ ይላል፣ ለአብርሃምም ለይስሐቅም ለያዕቆብም ሁሉን እንደሚችል አምላክ ተገለጥኳል፣ ነገር ግን ስሜ እግዚአብሔር አልታወቀላቸውም ነበር ይላል። ስሜ እግዚአብሔር ማለት ያህዌ ነው። ይኸው እዚህ የ2001 አዲሱ መደበኛ ትርጉም ላይ ያለው ያህዌ ነው የሚለው። ነገር ግን እግዚአብሔር ወይም ያህዌ በተባለው ስሜ ራሴን አልገለጥኩላቸውም። ስለዚህ ያህዌ የሚባለውን ስም አብርሃም፣ ይስሐቅና ያዕቆብ አያውቁትም ነበር። ስለዚህ እነሱ ያንን ስም ስላላወቁ ያንን ስም ይዘው ስላልሰበኩ እነዚህ አካላቶች ነቢይም ጻድቅም አይደሉም ማለት ነው። በሱ መስፈርት መሰረት አይ ስሙ አይደለም ዋናው መለኮቱ ነው ምናምን ወዘተ የሚል ሌላ ማባበያ ካመጣ ደግሞ አረብኛ ባይብል ከፍተንኛ አላህ የሚለውን ስያሜ ባጭሩ አስቀምጠን ነቢያችን ሰለላሁ ዐለይሂ ወሰለም አላህ ብለው እንደሰበኩ ማስቀመጥ እንችላለን። የኢየሱስ ክርስቶስ ትክክለኛ ሲናገርበት የነበረው ቋንቋ አራማይክ መሆኑን ማሳይተን በአራማይክኛ ደግሞ አምላክ አላሃ ተብሎ እንደሚጠራ ማስቀምጠን ያው ማሳየት እንችላለን ማለት ነው። ኤኒዌይስ ለሌላ ለራሳችሁ የማይሰራን ምክንያት እዚህ አምጥታችሁ እኛ ጋር አታውሩ። ስለዚህ አብርሃም፣ ይስሐቅና ያዕቆብ በዚህ ልጅ ክብሬ ክርስቶስ ምናምን በሚባለው ልጅ አልኳ ይቅርታ ሰውዬ መሰረት ነቢያት አይደሉም፣ ጻድቃን አይደሉም ማለት ነው። ወደ ጎሄድ አለሽ አለ እና አንቺ መጠበቅ ሁሉ አልነበረብሽም። ድምፅሽ ነቃ ያለ ነው። አንቺ ትሻይ ነበር። ድምፅሽ ነቃ ያለ ነው። ብዙ መጠበቅ አልነበረብሽም። አሁንማ እንቅልፍ የመጣ እኮ በቃ እና ሽሩሩን በልና ትተኛለሽ። አይ ውይይታችሁ ረዘመ፣ ለዛ ነው። እሺ እኔ ራሱ እያከፋኝ ነው የቆየሁት። ልጁ ትንሽ ብቻ ተይው፣ ሀሜት ይሆንብናል። ወደ ርዕሱ እንመለስ። እሺ ጥያቄው ለምን ሀሳባችን ለምን ክርስቲያን ሆንሽ ይላል። አሁን ለምን ለምን ክርስቲያን ሆንሽ ከሚለውን ጀምራ። አይ እንደዛ አይደለም አካሄዳችን። መጀመሪያ ለምን አልሰለምሽም የሚለውን አንድ ነጥብ ታነሽ እና ከዛ በኋላ ምንድነው ጥያቄ አይደለም የምትጠይቂው፣ ኦኬ ሀሳብ ነው የምታስቀምጪው። በዛ ሀሳብ ዙሪያ ግን እናወራለን ነው። ያን ከጨረስን በኋላ ለምን ክርስቲያን ሆንሽ ለሚለው ደግሞ እንደዚሁ አንድ ነጥብ። ለሁለቱም ግን መሰረታዊ ነጥቦችን ነው የምታስቀምጪው። ስለዚህ ብዙ ምክንያት ሊኖረው ይችላል ሰው፣ ትልቁ የምትይውም ምክንያትሽን ነው የምታስቀምጪው። እሺ ጎሄድ። ስለዚህ ለምን አልሰለምሽም ካልኩኝ ሁሉም ሰው አንድ መንገድ ነው ትክክል ብሎ የሚከተለው አይደለም። በመጽሐፍ ቅዱስም ከሄድክ አንድ መንገድ አለ ነው የሚለው ወደ ፈጣሪ የሚወስደው። እኔ ደግሞ ያንን መንገድ አግኝቼዋለሁ ብዬ ስለማስብ በራሴ በሌላ መንገድ ማለት ነው ብዬ ስለማስብ እስላም አልሆንኩም ማለት ነው፣ አልሰለምኩም። ጥሩ የራሴ ባጭሩ መንገድ ስላለ ያልሰለምሽበት ምክንያት ክርስቲያን ስለሆንሽ ነው። ያው ክርስቲያን ስለሆንኩኝ እና ክርስትና ደግሞ ወደ ፈጣሪ የሚወስድ አንድና ትክክለኛ ብቸኛ መንገድ ነው ብዬ ስለማምን እስላም ልሆን አልችልም። ምክንያቱም በክርስትና ሁለት ነገር መከተል አይቻልም። አንዱን ነገር መምረጥ አለብህ። ልክ አሁን በሀሳብ በሱ ሀሳብ ተስማምቻለሁ። የአንቺ ምክንያት ኦልሬዲ የተሻለ ነው። ሰው በንጽጽር አንዳንድ ነገሮችን ላስቀምጥልሽ እና በዛ ዙሪያ ላይ ክርስትና ያለውን ነገር ታስቀምጫለሽ። ወይም ደግሞ አምላክ የሆነው እስኪ ስንት አምላክ ነው የምታመልኪው? ለምሳሌ በክርስትና ላይ መጽሐፍ ቅዱስ ነው የሚለው አንድ አምላክ አለ ነው የሚለው። ስለዚህ አንድ አምላክ ነው ማመልከው እኔ። አንቺ አንድ አምላክ ማመልኪው በጣም አሪፍ። ያ የምታመልኪው አንድ አምላክ አባትና ልጅ አለው? አባት ፈጣሪ አልተፈጠረም ሲጀመር አይደለ? አይ ተፈጥሯል። ስለዚህ አባት ሊኖረው አይችልም። ኖ ስለዚህ ተፈጥሯል። ፈጣሪ ካልተወለደ እንዴት አባት ይኖረዋል? ፈጣሪ ደግሞ ሊወለድ አይችልም በመጽሐፍ ቅዱስ ማለት ነው። ምክንያቱም ፈጣሪ መጀመሪያ መጨረሻም የለውም ነው የሚለው መጽሐፍ ቅዱስ ላይ። አዎ በጣም አሪፍ ነው። አታርዝሚውና አጠር እናድርገው። ስለዚህ አንቺ የምታመልኪው አንድ አምላክ አባት የለውም ብለሽናል። ጥሩ ልጅስ አለው ወይስ የለውም?
በክርስትና ስትሄድ ለፈጣሪ እኛ ሁላችንም ልጆቹ ነን። ልጅ ማለት ስትሄድ ኦንቶሎጂካሊ ልጅ አለ በፍቅር አልወለደም። አሁን እንደ ሰው በሚወልድበት መንገድ ልጅ ሊወልድ አይችልም ፈጣሪ። ግን እኛ ሁላችንም ፈጥሮናል አይደል ፈጣሪ። አንዴማ ጎሄድ አሁን እኛ በፍጡራን ለምሳሌ አባት ሲባል እንደዛ ከሆነማ እኮ አባትንም ወደዛ መውሰድ ቻለሽ። አባት ማለት ክሬተር ነው፣ አስተናባሪ ነው፣ መጋቢ ነው ምናምን። ስለዚህ አባት ልንለው እንችላለን ማለትም ትችይ ነበር። ግን አባት ስትይ እሱን የሚቀድመው አካል የለም፣ ወይም ደግሞ እሱ በቃ አባት የለውም ብለሽ መልሰሻል። ልጅ አለ ወይ ስልሽም እኛ ፍጡሮቹ ልጅ ተብለን እንጠራለን። እንደዛ አይነት አይደለም የፈለግኩት ምላሽ። ልጅ ማለት ኦንቶሎጂካሊ የሆነ ልክ እንደሱ የሆነ ልጅ አለ ወይስ የለውም አምላክ? አልገባኝም ጥያቄ። ልጅ አለሽ የለሽም አንቺ? እኔ ልጅ የለኝም፣ አልወለድኩም ስል ልጅ አለ እንደ ሰው አይደለም ማለት ነው። እናትሽ ልጅ አላት የላትም? አላት። እናትሽ ልጅ አላት በሰውኛ መንገድ በሰብአዊ መንገድ ማለት ነው። አርግዛ ምናምን የወለደች እኮ በቃ እሷ የሚመስል ልጅ ማለት ነው አይደል? አባቱን ነው የሚመስለው። አንድ አትኛ ደራሽ እንደዛ አይደለም። ሀሳቢ ገብቶሻል። ስለዚህ አምላክ ልጅ ብላችሁ የምትረዱትና እናንተ ልጅ ብላችሁ የምትረዱበት መንገድና መጽሐፍ ቅዱስ ልጅ ብሎ የሚገልጽበት መንገድ አንድ አይደለም። ወይኔ ጉዴ! ጎሄድ ኧረ ተመለሽ። በስላሴ ታምኛለሽ? እኔም የፈጣሪ ልጅ ነኝ ብዬ ነው ማምነው። እሺ በስላሴ ታምኛለሽ? አመሰግናለሁ። በስላሴ ታምኛለሽ? እኔ በመጽሐፍ ቅዱስ ነው ማምነው። አምላክ ስላሴ ነው ታምኛለሽ? ስላሴ የሚለው ቃል የለም መጽሐፍ ቅዱስ ላይ። ስላሴ የሚል ቃል የለም እንደኔ በማምነው ማለት ነው። በቃ በሚያግባባን ቋንቋ አውሪሽ። አሁን ሌሎችም ኦርቶዶክስ መጥተው በመጽሐፍ ቅዱስ ነው ማምነው ብለው ነው በስላሴ አምናለሁ የሚሉ። ስለዚህ እኔ የምጠይቅሽን ብቻ እንጂ አንቺ ምንድነው የጫማ ቁጥርሽ ስንት ነው ስልሽ ጃኬቴ እንደዚህ ነው አይነት ነገር አትመልሽ። በቃ የጠየኩሽን ብቻ። ስለዚህ በአንድ አምላክ ጥሩ። አሁን ያ የምታምኙ አንድ አምላክ ሰማያትና ምድርን ፈጠርኩ ሰራው ከሚለው ባሻገር ለመፍጠሩ ያስቀመጠልሽ ማስረጃ ምንድን ነው? ምን ለማለት? ሰማያትና ምድርን ፈጠርኩ ወይም የሰው ልጆችን ፈጠርኩ ከሚለው ቃል ውጪ ለመፍጠሩ ኤቪደንስ ያስቀመጠልሽ ማስረጃ ምንድን ነው እንድትቀበዩ የሚያደርግ? ለምሳሌ ይህንን ቃል እንዳትወስጂው የፈለግኩበት ለምንድን ነው? በየትኛውም ሃይማኖት እስልምናን ጨምሮ በየትኛውም ሃይማኖት አምላክ የሰማያትና የምድር አስገኝ ፈጣሪ መሆኑ ተቀምጧል፣ በየትኛውም ሃይማኖት። ስለዚህ ለዛ ነው ከዛ መስፈርት እናሻሽለውና ለመፍጠሩ ኤቪደንስ ማሳያ ማስረጃ ይሆናል ብለሽ የምታቀርቢው እሱ የሰጠሽ ማስረጃ ምንድን ነው? ገና መጽሐፍ ቅዱስ ሲጀምር ምንድን ነው የሚለው? ሰማይና ምድር ፈጠርኩ ከሚለው ውጭ መፍጠሩ የሚያሳይበት መንገድ። ለምሳሌ አሁን አንቺን ፈጥሯል አይደል? አሁን እውነታ የሚባል ነገር አለ። አንቺን ሲፈጥር ለምሳሌ አንቺ ስትፈጠሪ በማህፀን ውስጥ ነው የተፈጠርሽው። አሁን የፅንስ እድገት የሚባል ወይም ደግሞ ሂደት የሚባል ነገር ይኖረዋል። ገባሽ? ሊታወቁ የማይችሉ ሚስጥሮች ይኖራሉ ከጊዜ በኋላ የወጡ እና ያወቅናቸው በተለያዩ ቴክኖሎጂዎች መሰረት ማለት ነው። ልክ እንደዛ አይነት አምላክ ለመፍጠሩ ተናግሮ የማይጠበቅ ነገር በሩቅ ነገር ሚስጥር እሱ ፈጣሪ መሆኑን ያስረዳበት መንገድ ለአንቺ ምንድን ነው? ነው ወይስ ፈጠርኩ ስላለ ብቻ ነው አዎ ፈጥረሃል ያልሽው? ፈጣሪ መሆኑን ጥያቄ ውስጥም አይገባም። ሲጀመርም ብዙም ጥቅሶች አሉ። ፈጣሪ ከማህፀን ጀምሮ ታገኛለህ ይላል መዝሙሩ ሲናገር። ቆይማ አላህ አሁን ለምሳሌ በቁርአን ላይ እሱ በ6 ቀናት ሰማያትና ምድርን የፈጠረ ነው ብሎ አስቀምጧል። አንቺ ደግሞ እሱን ነው መልስ እኮ እሱን ነው መልስ በ7 ቀን ውስጥ አንቺ 2 ሰዓት ብትጠብቂ ራሱ ጥሩ ነበረ። ከተኛሽ በኋላ እንገናኝ ይሻል ነበር። እንዲህ መንገድ ላይ አግኝተሽ ጥያቄ እኮ ግልጽ አልሆነልኝም። ፈጣሪ መሆኑን ለምን አምንሽ ነው የምትለኝ? አምላክ እኮ
ግልጽ የሚሆንልሽ መጀመሪያ ጥያቄን ስትረጂው ነው። እሺ አሁን በስድስት ቀናቶች ውስጥ ሰማያትና ምድር እንደፈጠረ አላህ ሱብሓነሁ ወተዓላ ቁርአን ላይ ያስቀምጧል። መጽሐፍ ቅዱስ ላይ ደግሞ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ፣ ሁለተኛ ቀን፣ ሶስተኛ ቀን እያለ እንደዚሁ አስቀምጧል። ተመሳሳይ ነገር ነው የተቀመጠው። አንቺ ከአላህ ይልቅ አላህ ተብሎ ከተገለጸው ይልቅ እግዚአብሔር ነው ፈጣሪ ስትይ ለመፍጠሩ ከዚህ ከቃሉ ፈጠርኩ ከሚለው ነገር ውጭ ፈጣሪ ለመሆኑ ምንድን ነው የሰጠሽ ማስረጃ ነው የምልሽ። መጽሐፍ ቅዱስ ላይ ተገልጿል ፈጣሪ መሆኑን። አላህ እኮ ማለት ጌታ ይባርክሽ፣ የምር ጌታ ይባርክሽ። አቡኪ ካለ ቀጥል፣ የምታነሳው ሀሳብ ካለ አቡኪ ቀጥል። አይ ጨርሰናል። በጣም ነው የማመሰግነው። ባይዘዌ አንድ አምላክን በማምለክሽ በጣም ልትመሰገኝም ይገባል። ጥሩ መንገድ ነው ኢንሻአላህ። እሺ ለምንድን ነው ቆይ ያልገባኝ ጥያቄ እግዚአብሔርን ለምን መረጥ ከአላህ ይልቅ ነው ያልከኝ? ቆይ ማማ አንዴ ቅድም ስትይ እንትናን አስታወሽኝ። አንድ የሂንዱ ጓደኛ አለኝ፣ የሂንዱይዝም እምነት ተከታይና እንዳንቺ ነው የሚለው ታውቂያለሽ። ለምንድን ነው ማሰልመው ስንለው እኔ በቃ ሂንዱይዝም ትክክለኛ ሃይማኖት መሆኑን በውስጥ ያመኛለሁ ምናምን ተመችቶኛል፣ በደንብ ከአምላኬ ጋር እየተገናኘው ነው ምናምን ይላል። እና ያስኬዳል ብለሽ ታምኛለሽ? ያ ሐሳብ ክርስትናን እኮ ስትቀበል ተመችቶኛል ብለህ ሳይሆን እያንዳንዱ የመጽሐፍ ቅዱስን ጥቅስ መርምረህ ትክክል መሆኑን አረጋግጠ አይደለ? ፈትኑ፣ መርምሩ፣ የሚበጃችሁን ያዙ ነው የሚለው። በቃ አሁን ምን ታደርጋለህ መሰለህ ፒኬ? በቃ አሁን አይ መጀመሪያ እንደዛ ስላልሽ ነው። እስቲ አሁን አንቺ እንዴት አድርገሽ መርምረሽ ነው ክርስትና ትክክል እስልምና ስህተት ያልሽው የሚለውን እኔ እስልምና ሃይማኖቴ አይደለም እስልምና ሳይው መመርመር ያለብኝ እኔ መጽሐፍ ቅዱስን ነው መመርመር። እሺ ቆይ ለምሳሌ ባይብልን ለምሳሌ ምንድነው እሺ መርምረሽ ምን አገኘሽ? እሺ ክርስትና ማለት ወደ ፈጣሪ የሚወስድ አንድ መንገድ እንደሆነ፣ ክርስትና ደግሞ ትርጉሙን ስትመለከተው ምን ማለት ነው? ክርስቶስን መከተል ማለት ነው። ክርስቶስ ላይ ሆኖ በነበረበት ጊዜ ሲያደርጋቸው የነበሩ ነገሮች አሉ፣ ያስተማረን ነገሮች አሉ። ያንን ነገር መተግበር ማለት ነው። ኦኬ አይ ቲንክ ወደ ሁለተኛው ጥያቄ ብትገባላት የምትስማሙ ይመስለኛል። ኦኬ ለምን ክርስቲያን ሆንሽ በሚለው ሐሳብ ነው ወይስ? አዎ አንድ ነጥብ አንስታ ወይ በዛ ዙሪያ ላይ ሎጂካል ነው ወይም ደግሞ ምክንያታዊ ነው ማስረጃ አለው ምናምን በሚለው ዙሪያ ብታወሩ አይ ቲንክ የተሻለ ይመስላል። ሳየው እኔ እንጃ። ቀጥል ፒኬ ከአንተ ጋር ትቀጥሉ። አንድ 5 ደቂቃ ምናምን የሆነ ነገር ላይ ነው ያለሁት። አንዴ ልጨርስ። ኧረ እኔ እየፈራሁ እግሬ ሁሉ እየተንቀጠቀጠ ነው። እየፈራኋት ነው። እኔ እንዴት ነው ቀጥል። አሁን ትንሽ ቀልድ ምናምን ቀልጅለትና እንዳይፈራሽ በጣም ፒኬ ሰው ይፈራልና ትንሽ ቀልጅለትና ቀጥሉ። ከዛ እሺ ልቀጥል ወሬ ለምን ክርስቲያን ሆንሽ? አንድ ትልቅ የሆነ ሪዝን ግን አንድ ትልቅ የሆነ ምክንያት ስልሽ በቃ ሌላን ሰው ሊያሳምን ይችላል ብለሽ የምታምኝበትን አንድ ትልቅ ምክንያት አስቀምጪ ለምን ክርስቲያን እንደሆንሽ። እሺ አሁን ክርስትና የጀመርኩትን ልቀጥል። አረ ምንም የጀመርሽው እንዳትቀጥይ አደራሽን። እንደው ለምን ክርስትና ማለት ከትርጉሙ ጀምሮ እንቀጠቀጣለሁ ጥሩ አይደለም። ክርስቲያን ማለት ኢየሱስን የሚከተል ማለት ነው። ኢየሱስ ምድር ላይ ያለ ምንድን ነበር ያደረገው? ምንድን ነበር ያስተማረው? ኢየሱስ ክርስቶስ ምድር ላይ በነበረበት ጊዜ ፍቅር ነው ያስተማረው። ሰዎችን መውደድ፣ ጎሄድ በቃ አሁን ዋና ያስተማረው ነገር ደግሞ ምን እንደሆነ ልንገር። የመጨረሻ ክርስቲያን ለምን እንደሆነ ማለት ነው። አትንገሪኝ፣ ኧረ ስሞትልሽ። መጨረሻዋ ቀርባለች፣ ንስሐ ግቡ እያለ ነበር ሲያስተምር የነበረው አይደለም? ቆይ አንድ ጊዜ ቆይ ላውራ። እኔ የታል ፒክ ያለ? ቆይ መሲ አንዴሽ ታወራለሽ፣ ትቀጥያለሽ፣ ከአንቺ ጋር ትቀጥላለች። አንዴሽ አሁንም ጎሄድ ሰበኪነ አላልንሽም። አንድ ምክንያት ብለንሻል። ስለ ፍቅር አስተምረዋል። ኢየሱስ ክርስቶስ ስለ ፍቅር ስላስተማረ ከሆነ እሺ አንድ ምክንያት አድርገን እንወስድልሻለን ማለት ነው። እሺ
አንድ ምክንያት ነው የተባልሽ። አሁን አንድ ምክንያት አስቀምጭና ከዛ በዛ መሰረት ደግሞ ሌሎች ሰዎችን እንመዝንበታለን። ያንቺን ሚዛን ይዘን ሌላ ሚዛን እንጨምርበታለን፣ ሌላ አካል እንመዝንበታለን ማለት ነው። ገባሽ? ስለዚህ ክርስትናን የተቀበልሽበት አንድ ትልቅ የምትሆን አንድ ሚዛን አስቀምጭ፣ አንድ መስፈርት አስቀምጭ፣ አንድ ፖይንት። ከዛ ከመሲ ጋር ትቀጥላላችሁ። ዴሊ ሚዩት ላይ ነሽ። ዴሊ የት ሄድሽ? ተዘጋ እንዴ? ይሄ ሁሉ ለፍልፌ ተዘግቶ ነበር። ጌታ ስሙ ይባላል። ይጠብቀናል እሱ። እርግጠኛ ነው። ጥያቄ ነቢያት ያስተማሩት መንገድ ስለሆነ ነው ክርስትና። ነቢያቶች ብዙ ነቢያቶች ክርስትናን አስተማሩ። በዋነኝነት ደግሞ ኢየሱስ ክርስቶስ ይሄን መንገድ ስላስተማረ አረ በፈጣሪ አሁን ይሄን መንገድ የምትይውን አንድ ፖይንት አስቀምጪ እና በዛ ዙሪያ አውርተን ከዛ በኋላ ወደ ሌላ ፖይንት ትሄጃለሽ ነው ያልኩሽ እኮ ፖይንት እኮ ነገርኩ። ክርስቶስ ያስተማረው መንገድ ክርስትናን ስለሆነ ያንን መንገድ ደግሞ እኔ መከተል ስላለብኝ እከተላለሁ። የትኛውን መንገድ? የክርስትናን መንገድ፣ የኢየሱስ ክርስቶስን መንገድ። ፈጣሪ በክርስቶስ አማካኝነት ይሄን መንገድ ገልጦልናል። እሺ ኢየሱስ ክርስቶስ ክርስትናን ተከተሉ ያለበትን በቃ እሺ ማስረጃ ስጪኝ። አንድ ማስረጃ። ክርስትና ማለት ኢየሱስ ክርስቶስን መከተል ነው። ኢየሱስ ክርስቶስ ምን አስተምሯል እዚህ ምድር ላይ ያለ ያንን መንገድ ታጠናና ከመጽሐፍ ቅዱስ እንደ ክርስቶስን ምሰሉ ተብለን አሁን ምን ክርስትናን መምሰል ማለት ነው። አንድ ነጥብ አንሺ ብለሽ አንቺ ክርስትና እንድታፈርስ ያደረገን ወይ አንድ ነገር ንገረኝና ላብራራለህ። እሱ ማትሰሚኝ ከሆነ ማለት ነው ጎሄድ ያው ጎሄድ ነው የሚልሽ፣ ወደታች ትወርጃለሽ ማለት ነው። ሰው እየሰማ ዝም ብሎ ማውራት ብቻ ሳይሆን እየሰማሽን አውሪ። እሺ እኛ ተሎ ስለምንንቀጠቀጥ እየሰማሽ አውሪ። አሁን አንድ ምክንያት አስቀምጪ ነው ያልኩሽ። አሁን አንድ ምክንያት መናገር ከብዶሽ ነው። አንድ ምክንያት አስቀምጪ። በዛ አሁን ሙሉ ድፍን ያለ ነገር ካወራሽማ አይደለም 1 ሰዓት 30 ደቂቃ ነው ይቅርና 1 ዓመት አይበቃንም ብናወራው ማለት ነው። ስለዚህ አንድ ምክንያት ብቻ አስቀምጪ። ብዙ ምክንያት እኮ አለሽ አውቃለሁ። አንዱን ብቻ ነው አስቀምጪ ያልኩሽ። ንጥል ያለ አደራሽ። ወደ ፈጣሪ አንድ ነገር ወደ ፈጣሪ መውሰድ አንድ ምክንያት አይደለም እንዴ? ፈጣሪ እንድታገኝ ማድረግ በምን መንገድ? ጥሩሽ በምን መንገድ? ፈጣሪ ምንድነው የሚፈልገው? ምንድነው የሚወደው? መጽሐፍ ቅዱስ ላይ ተቀምጧል። ልክ እኛ መጽሐፍ ቅዱስ የምናየው ከፈጣሪ እንደተላከ ደብዳቤ። በቃ የሆነ ቀን ፕሮግራምን ይዝላችሁና ማለት ነው ክርስቲያኖች፣ በተለይ መስበክ የምትወዱ ክርስቲያኖች ካላችሁ ፕሮግራምን ይዝላችሁና 5 ደቂቃ ሰጠናችሁ የፈለጋችሁትን ታወሩበታላችሁ። እሺ አሁን ግን በምንግባባበት መንገድ በቃ ፖይንታችንን ብቻ የምትነኩልን ከሆነ ብቻ ትቀጥላላችሁ። አፎን መሲ ማውራት ከፈለግሽ ከጎሄድ ጋር መሲ ማውራት ትችላለሽ። ቀጥይ መሲ። መሰረት አለሽ ሐዋርያዊት? እሺ መሰረትም የለችም መሰለኝ። በቃ በጣም ይቅርታ። እሺ ጎሄድ ይህን ያክል ሰዓት ስለጠበቅሽን በጣም ይቅርታ። ስብከት መሆኑን ብናቅኛ መጀመሪያው ላይ በቃ አጠብቂ ነው እባክሽን። የትራንስፖርት አጥሮች ሆነ እንስጥሽ ብለን መልስሽ ከጥያቄው ጋር የሚሄድ አይደለም። ነጥለሽ ማውራት አትችይም። በጀማ ነው የምታወሪው። ነቢዩ መሐመድን ለምንድን ያልተቀበልሻቸው ብለሽ ሐሳዊ ነቢይ ስለሆኑ ብለሽ ብትመልሽ አሁን ይህ ንጥል ያለ ምላሽ አይደለም። አሁን ለምን አልተቀበልሽም ብለህ ብትጠይቀኝ የምመልስልህ መልሶች አሉ። ፖይንት አውጥቼ አትመልሽልኝ። ቅድም ጠይቄሻለሁ እስልምና ለምን አልሰለምሽም ስልሽ በቃ ክርስትና እውነት ስለሆነ ብለሻለ። እሱ መልሰሽ አለቀ በቃ። አሁን ጠይቀኝ ስትመልሽ ክርክር ውስጥ መግባት ስላልፈለኩ እንጂ ለምን አሁን ለምሳሌ ሀሳቡን ስትረጂው ጎሄድ በቃ ተው ነው። እሺ ሀሳቡን ስትረጂው
ትሳተፊያለሽ። በቃ ምንም አንድ ፖይንት ላንሳለህ ለምን እንዳልሰለምኩ። ተይው አታንሺ፣ ይቅርብን። በቃ ትተነዋል። ለምን ወንድሞቻችን ትተነዋል። በቃ ከሴቶች ጋር እኔ ድሮም ተግባብቼ አላውቅም፣ ወደፊትም መግባባ አይመስለኝ። ሴቶች ትሻላላቸው ከሴቶች ጋር ለመግባባት። እኛ ትተነዋል። አላህ ኸይር ጀዛችሁን ይክፈላችሁ ሙስሊም ወንድም እህቶች። አንቺንም ባለሽበት ላይ አንድ አምላክን እያመለክሽ ቀጥይ ብዬ አስባለሁ። እኔ ይቅርታ አድርጊልኝና በቃ ትቼዋለሁ፣ እባክሽ ትቼዋለሁ። ደህና ደሪ። ብላክ ላይ ሆናለ ጌታ ብላክ ላይ ሆናለ ወይ ሀቢቢ? ገርልስ ላይቭ ማተር እየተባለ ነው ከታች አይታል። የሆነ ጊዜ ብላክ ላይቭስ ማተር እንደተባለው ተቃውሞ እየተነሳ ነው እና ይቅርታ ይጠይቀን እያሉ ነው ሴቶች። ይቅርታ ወገኖች፣ ይቅርታ። ብላክ ላይሆን ቆይ ዝም ብለማ ቀጥላት። እስኪ ህጋችንን ንገረን ብላክ ላይሆን፣ የዛሬ ህጋችንን ንገረንና ካላወቀው ደግሞ አሁን እኮ ነው የገባሁት እኔም እንደነበረ ህጋችሁን አላውቅም። እሺ ጥሩ፣ ህጉን ላስታውስ። እሺ ላስታውስ። የመጀመሪያው ህግ ምንድን ነው? ጥያቄ ልትጠይቅ አልገባህም ነው። ይሄ የመጀመሪያው ህግ ነው። ሰው አንተ አትጠይቅም ነው። አትጠይቅም ስልህ አሁን ላይ ማለት ነው፣ አሁን በሚነሳው ሀሳብ ላይ። ሁለተኛው ህግ ለምን አልሰለምክም የሚል ጥያቄ ነው የሚቀርብልህ። ምክንያትህን ብቻ ነው የምታስቀምጥ። ብዙ ምክንያቶች ይኖሩሃል። ከነዛ ውስጥ አንድ ምክንያት ብቻ ታስቀምጣለህ። ሰው በምታስቀምጠው ምክንያት ያንን ምክንያት እንደ መስፈርት ስለሆነ የሚወሰደው መስፈርትን ታስቀምጣለህ ማለት ነው። አንድ መስፈርት። በዛ ምክንያት እናወራለን። ከዛ በኋላ አውርተን ከተግባባን ወይም ካልተግባባን በኋላ ለምን ክርስቲያን እንደሆንክ ደግሞ እንጠይቅህና ልክ እንዳሁኑ አንድ ፖይንት ብቻ ታስቀምጣለህ። ይሄ ድፍን ያለ ሙሉ ፓኬጅ ሳይሆን በውስጡ 12 ሀሳቦች ያሉት አይነት ፖይንት ሳይሆን የምታስቀምጠው ከነዛ 12 ሀሳቦች ውስጥ አንዷን ብቻ ነጥለህ ታቀርባለህ፣ ለውይይታችን እንዲያመች ማለት ነው። እኛ ስንፈልግ እንግዲህ የወደ ወዳችንን እንጫወትበታለን አንተ ባነሳኸው ሀሳብ ዙሪያ እና ጥያቄውን ላቅርብልህና ለምን አልሰለምክም? እሺ ለምን አልሰለምክም? ያው ማለት ጥያቄ መጠየቅ አይቻልም ስላልከኝ ነው እንጂ ማለት ለምን ልስለም ነበር የኔ ጥያቄ። ምን አይቼ ልስለም ነበር ልልህ ነበሩ፣ ግን ጥያቄ መጠየቅ አይቻልም አልከኝ። ግን ማልሰለምበት ምክንያት ልንገርህ፣ አንድ ብቻ መሰረታዊ ነገር። አንድ ምክንያት ቆይ አንዴ ብላክ ላይ አሁን ያነሳው ባይዞ በጣም አሪፍ ነው። መጀመሪያ መጣህ ቢሆን እንገባበት ነበር ሀሳቡን በስፋት ጥሩ ስለሆነ። ግን አሁን ለምሳሌ ስለማላውቀው እስልምና ነው፣ ይሄው ምክንያት ነው። በቃ የሆነ የግድ የሆነ ነገር ማንሳት አይጠበቅባቸውም። ለምክንያት ቆይሻ ሀሳቡን እንደዛ ነው እያልኩ አይደለም። ያንተ ምክንያት እየተሰማኝ አይደለም። ፒኬ የኔ ድምፅ ይሰማችኋል? አቡኪ መሲ ቅድም ስንት የተጠራል አልነበረሽም? ከቦጋ አብሪ ደጋግሜ ጠርቼሽ ነበርና አሁን ትተናታል። እሺ ብላክ ላይሆን ከአንተ ነው መሰለኝ ችግሩ። አሁን ይሰማል? እሺ ከተሰማ አንድ ፖይንት ንጥል ያለ ፖይንት ብቻ ነው የምታስቀምጥ። እንደዛ ነው የምታስቀምጥ። ይሰማኛል፣ ይሰማል። ውረድና አሁን ድምፅ የሚሰማህ ከሆነ አንድ ቁጥር ጻፈሽ፣ መልሼ ያስገባሃለሁ። ድምፅ የሚሰማህ ከሆነ መልሼ ያስገባሃለሁ። እና ይህ ባይዘው የዲቤት ቤት አይደለም። የዲቤት ቤት ከሆነ የፈለጋችሁት የተሳሳተ ቦታ ስለመጣችሁ ያው መሄድ ትችላላችሁ። ከታች አንዳንድ ክርስቲያኖች ደግሞ ፈርተህ ውይይት ምናምን እንደዛ ምትሉ ሰዎች፣ እኔ በጣም ፈሪ እግሬ ሁሉ የሚንቀጠቀጥ ሰው ስለሆንኩ ይህንን ድምፅ ሪከርድ አድርጉትና ሄዳችሁ ፖስቱትና ቀሱ እግሩ የሚንቀጠቀጥ ፈሪ ሰው ነው አይወያይም ብላችሁ ለፈፉበት ከፈለጋችሁ ማለት ነው። እንደዚህ እያልክ አታርቅብን። ሌላ ፕሮግራም ካለ የዲቤት ፕሮግራም ላይ ትመጣላችሁ በላቸው። ጋነሽ እንደሚባለው ጨዋቃ ልጀምር መሰለኝ። ቡኪ እንዴ ሊያስረጁኝ በአንዴ ላረጅ። አላህ አላህ አለ። ትክክል ጎሄድ። ግን ሁሉም ደግሞ በየቦታው ሲሆን አሪፍ ነው። እሺ
ስብከትም ቦታ አለው፣ ውይይትም ዲቤትም አቡኪ እንዳለው እኛ ሁሉ አሁን ወደፊት ዲቤት የምናዘጋጅባቸው ጊዜያቶች ይመጣሉ፣ ቦታ አላቸው። የዛሬ ርዕስ ግን ዲቤትም አይደለም ስብከትም አይደለም። አንሰብካችሁም አትሰብኩንም፣ ምክንያታችሁም ብቻ ነው የጠየቅናችሁ ማለት ነው። እሺ አይ ቲንክ አሁን ሰርቶልሃል መሰለኝ። ብላክ ላይሆን አሁን ድምፄ ይሰማል? ይሰማኛል። በጣም አሪፍ። በቃ ስለዚህ አንድ ምክንያት ሜቢ ስለ እስልምና ካወክና አልቀበልበትም የምትለው ምክንያት ካለ አንድ ፖይንት ብቻ አንሳ። ከዚህ በኋላ 30 ደቂቃ ነው የምንቆየው ከወዳጅ ዘመዶች ጋር። ቀጥል ብላክ ላይሆን። እሺ ምን መሰለህ፣ እንደ እስልምናን የማልቀበልበት አንድ መሰረታዊ ምክንያት አንደኛ ከሙሐመድ በፊት እስልምና የሚባል ሃይማኖት ምድር ላይ ስላልነበረ መሰረት የሌለው እምነት ስለሆነና ከዛ በፊት የተጻፈ ስለ እስልምና የሚገልጽ ምንም አይነት መጽሐፍ የተጻፈ መረጃ ስለሌለ። እናመሰግናለን። በቃ አሁን ጎሄድ በቃ እየተማርሽ በቃ ፖይንትን አንስታል። እናመሰግናለን። በጣም ቆንጆ ፖይንት ነው። በቃ ፖይንት ሲነሳ እንደዚህ ነው። እሺ አሁን ወደ አንተ ፖይንት እንዳልኩ ዲስከስ እናደርግበታለን ብያለሁ። ስለዚህ አንድ ነገር ያልተሰበከበት ጊዜ ካለ ያ ሃይማኖት ያልተሰበከበት ጊዜ ካለ ያ ሃይማኖት ትክክል አይደለም ማለት ነው በአንተ መስፈርት መሰረት። አዎ ከዛ በፊት የነበሩ ፍጥረቶች በሙሉ አልዳኑም ማለት ነው። ደግሞ ፈጣሪ ከዛ በፊት የነበሩ ፍጥረታትን ሳያድን ከሙሐመድ በኋላ ያሉ ፍጥረታትን የሚያድንበት ሌላ መሰረታዊ ምክንያት ስለሌለው መሰረት የሌለው እምነት ልከተል አልችልም። ጥሩ። ስለዚህ አሁን አልተሰበከም ሳይሆን ለመሰበኩ ታሪካዊ ማስረጃ የለም። በቃ ምንም አይነት ማስረጃ ስለሌለ ለመሰበኩ፣ ስለዚህ አልቀበለውም ነው። ሀሳብን ተስማምቻለሁ፣ ይህንን ሀሳብን እቀበላለሁ። ስለዚህ አንተ እንደዚህ አይነት አመለካከት ያለበት የትኛውንም ሃይማኖት መቀበል የለብህም ወደፊትም ማለት ነው። እንዳትቀበል እልሃለሁ። አሁን ወደ አንተ ልምጣልህና ክርስትናና ስላሴን ከአዲስ ኪዳን በፊት ወይም ደግሞ ከመጽሐፍ ቅዱስ ውጭ የተሰበከበት አንድ መጽሐፍ ወይም አንድ ማስረጃ አምጣና በዚህ ምክንያት ነው ክርስትና የተቀበልኩት በለን፣ ወይም ደግሞ ክርስትናህን በዛን መዝነው ማለት ነው ያንተን እምነት። ቀጥል። ማስረጃ ክርስትና እኔ ክርስትና የሚለውን ነገር ተወውና ስለ እስልምና ከሙሐመድ በፊት የተሰበከበትን ነገር አምጣና ስበከኝ። አሁን እስልምና ነው ስለ እስልምና ነው እያወራን ያለ። የጠየቀኝ ጥያቄ እሱ ስለሆነ ከሙሐመድ በፊት እስልምናን ይከተሉ የነበሩ ወይም ደግሞ በታሪክ የተጻፈ መረጃ አቅርብልኝ ለእኔ። አው የለም አልኩህ እኮ የለም። መልስ ይሆናል የለም ብላክ ላይሆን። ስለዚህ ከዛ በፊት የዳኑ ሰዎች የሉ ማለት ነው አይደለ? ከሙሐመድ መነሳት በፊት ፍጥረት መቼ እንደጀመረ አናውቅም፣ ግን እስከ ሙሐመድ ድረስ የነበረ የሰው ልጅ በሙሉ አልዳንም ማለት ነው አይደል? አይደለም። የታሪክ ማስረጃ የለም ነው ያልኩህ እንጂ አልተሰበከም አላልኩህም። የታሪክ ማስረጃ ግን የለንም እያልኩህ ነው። ስለዚህ በቃ ማስረጃን የጠየቅከው ማስረጃ የለም። ተሰብኳል ወይስ አልተሰበከም ምናምን እንደ እስልምና አስተምህሮ ተሰብኳል። ታሪካዊ ማስረጃ አለው ወይ? የለውም። በቃ አጭር ነገር ነው እያወራሁ ያለሁት ማለት ነው። ስለዚህ እስልምናን ጨረስን ማለት ነው። እኔ አይደለም ተሰብኳል አልተሰበከም አይደለም የኔ ጥያቄ። ከዛ በፊት ማስረጃ ከሌለ ከዛ በፊት ከሙሐመድ መነሳት በፊት የዳነ የሰው ዘር የለም ማለት ነው ወይ ነው የኔ እንትን። እነዛ ሰዎች ደግሞ ድነዋል አልዳኑ መረጃ ከሌለ እኔ በምን ድናለሁ ብዬ ተስፋ ላድርግ? አሁን ሀሳብህን አትለጥጠውና አሁን አሉ ወይ የሉም ወይ የሚል አይነት ጥያቄ አታቅርብ። አንተ ጠያቂ አይደለህም ብያለሁ ከመጀመሩ። ስለዚህ ጥያቄ አታቅርብ። በቃ መስፈርትህን አስቀምጠሃል። አዎ ትክክል ነህ አልኩ መስፈርት በቃ። ስለዚህ ለመሰበኩ እኛ እምነት አለን፣ እናምናለን። በቁርአን ተገልጿል። ለመሰበኩ እኛ እናምናለን። ታሪካዊ ማስረጃ አላችሁ ወይ? የለንም አልኩ። በቃ ይኸውን አጭር ምላሽ ነው፣ የለንም። ግን በአንተ መስፈርት መሰረት አንድ ትምህርት ከመምጣቱ በፊት የተሰበከበት ሁኔታ ለመኖሩ ታሪካዊ ማስረጃ ከሌለ ያ እምነት ወይም ደግሞ ያ ሃይማኖት እውነት አይደለም የሚል መስፈርት አስቀምጣል። ያንኑ መስፈርት አንተ ሃይማኖት ላይ እንጠቀመውና ከመጽሐፍ ቅዱስ ውጭ ስላሴ የተሰበከበት ወይም ክርስትና የሚባል ሃይማኖት ኤግዚስት የሚያደርግበት ጊዜ አለ ወይስ የለም? ከሌለ ለምንድን ነው የምትከተለው ክርስትና?
አለ በእኔ በመጽሐፍ ቅዱስ ታሪካዊ ማስረጃ የኛ መሰረት በቃ ታሪካዊ መሰረታዊ የእምነታችን መነሻ መጽሐፍ ቅዱስ ስለሆነ በብሉይ ኪዳን እና ምን አገባን ታዲያ? አንተ እኮ ከታሪካዊ ማስረጃ ነው የጠየቅ። ታሪካዊ ማስረጃ ደግሞ የለንም ብለናል። እኛም እየጠየቅን ያለ ነው ታሪካዊ ማስረጃ ነው። መጽሐፍ ቅዱስ ብሎ የጠየቀ የለም። ስለዚህ ከታሪካዊ ማስረጃ ነው ማቅረብ ያለብህ በመስፈርት። እኔ አሁን ሌላ መስፈርት አልሰጠሁም፣ በራስ መስፈርት ነው እየጠየቅኩ ያለሁት እኮ በእኔ መስፈርት እየነገርኩ ያለሁት እኮ መጽሐፍ ቅዱስ የተጻፈው ከክርስቶስ ወዲህ አይደለም፣ ከክርስቶስ መነሳት ወዲህ አይደለም፣ ከክርስቶስ ልደት በፊት በሙሴ ዘመን የተጻፈ መጽሐፍ ነው። ስለ ክርስቶስ መች ነው የተወለደ መች ነው ያልተወለደው እንደዛ ብዬ አልጠየቅኩም። ከመጽሐፍ ቅዱስ ውጭ ታሪካዊ ማስረጃ ወይስ የለህም? ከመጽሐፍ ቅዱስ ውጭ ታሪካዊ ማስረጃ ለምን ክርስትና የሚባል ሃይማኖት ለመኖሩ አንድ፣ ሁለተኛ ደግሞ ያው ከመጽሐፍ ቅዱስ በፊት ማለት ነው። በአጭሩ በቃ አንድ አጭር ነገር ላስቀምጥልህና ኢየሱስ ክርስቶስ ከመምጣቱ ከ300 ዓመት በፊት በቃ ከ300 ዓመት በፊት ኤግዚስት የሚያደርግ ጽሁፍ በቃ ከፈለክ በአብርሃም ዘመን በቃ አምጣ፣ ችግር የለውም። እነዛ ነቢያቶች በቃ አብርሃም፣ ይስሐቅ፣ ያዕቆብን በለውና ሶስቱ ነቢያቶች ክርስትናን ለመስበካቸው ስላሴን ለመስበካቸው ታሪካዊ ማስረጃ አለህ ወይስ የለህም? ከሌለህ በአንተ መስፈርት መሰረት ክርስትናም ስለሚወድቅ መከተል የለብህም። ካልሆነ የተለያየ መስፈርት ማውጣት አይገባህም ነው። ስለዚህ ማስረጃውን ብቻ ነው የምንፈልግሽ። አሁን እሱን ታሪካዊ እንትን ስትለኝ እስራኤልን እንግዲህ ሄድ ማየት ነው። ገብቶሃል? ኢየሱስ የክርስትና መሰረት እስራኤል ስለሆነ እስራኤል ያሉ ምድሪቷ ራሷ ምስክር ነች። ገብቶሃል? ክርስትና ኤግዚስት ማድረጉ ወይ ደግሞ ስላሴ ኤግዚስት ለማድረጉ ከዛ በፊት የነበሩ ነገሮችን ለመረዳት ከፈለግ አሁን እኔ ተንጀብል የሆነ መረጃ ባልሰጥህም እንኳን ከክርስቶስን በፊት በለው የተመሰረቱ የለህም ብላክ ላይ በቃ የለኝም በል። እስራኤል ከሆነ ከእስራኤል መቆርቆር ወይም ከያዕቆብ በፊት ክርስትና ለመኖሩ ምንም አይነት ማስረጃ የለም። ከያዕቆብ በፊት ግን ሰው ነበሩ ብለህ ታምናለህ። ሲጀመር ክርስትና የሚለውን እምነተኛ ማመን የጀመርነው ከክርስቶስ ልደት በኋላ ነው። ክርስቶስን የሚከተሉ ማለት እኮ ክርስቲያን ማለት ክርስቶስን የሚከተሉ ማለት ነው። ከክርስቶስ ልደት በፊት ሃይማኖቱ አልነበረም። ከዛ በፊት ሃይማኖቱ ስላልነበረ በአንተ መስፈርት መሰረት ያ አንተ ከክርስቶስ በፊት የተቀበልከው ሃይማኖት ከክርስቶስ በኋላ የተቀበልከው ሃይማኖት ከክርስቶስ በፊት ስላልነበረ ሃይማኖትህ ውድቅ ይሆናል። በአንተ መስፈርት እኔ መስፈርት አልሰጠሁም፣ የራስህ መስፈርት ነው። እንደዛ የሚባል የኛ ይኸውልህ ከክርስቶስ ልደት በፊት ክርስቶስ መሲሁ ይመጣል ያድነናል ብለው የሚያምኑ የቶራ ወይ ደግሞ የአይሁዳዊነት አማኞች ነበሩ። ከመጽሐፍ ቅዱስ ውጭ ታሪካዊ ማስረጃ አለህ ወይ? አጭር ቃል በቃ ከዚህ በኋላ አላስወራህም። ከመጽሐፍ ቅዱስ ውጭ ታሪካዊ ማስረጃ አለህ ወይስ የለህም? አጭር መስሎ አለኝ ወይም የለኝም። አለህ ወይስ የለህም? ችግር አታርግ። አለህ ወይስ የለህም? አለኝ። እኔ በጣም ክርስትና ብዙ መሰረት ያለው ሃይማኖት ነው። ሀሳቡን ብቻ ነገረን፣ ችግር የለው። እኛ መጽሐፉን ጥቀስልንና ከመጽሐፍ ቅዱስ ውጭ ያለውን እና ከመጽሐፍ ቅዱስ መጽሐፍ በፊት ያለውን ማለት ነው እኛ አውጥተን እስኪ እናሳያለን። መቼም እጉሉ ባንጋዳ የሚባል መጽሐፍ ካላመጣ በስተቀር ምን አይነት መጽሐፍ እንደመጣ ታቦተ ጽዮን የምታውቀው ነገር አለ? ታቦተ ጽዮንና መጽሐፍ ቅዱስ ማለት ከሰለሞን በኋላ ያለ ነው። ከሰለሞን በፊትማ እኮ መዝሙረ ዳዊት ብላችሁ እኮ ታምናለች። ስለ መጽሐፉ ምንድን ነው የምታወራው? እዚህ እኮ ህፃናቶች አይደለም እዚህ የተሰብን ፍለጋ ታቦተ ጽዮንን ፍለጋ የሚል መጽሐፍ ብልክልህ እሱ መረጃ ይሆናል። አሁን 50 ዓመት ያልሞላውን መጽሐፍ አምጥተህ ከ2000 ዓመታት በፊት ለነበረ ታሪክ ማስረጃ ይሆናል ብለህ ስታቀርብ አይከብድም? ለምን ይከብዳል? ማረጋገጫ ካገኘ አገኘ ነው። ኦኬ። ስለዚህ እንደዛ ካልከበደ እኛስ እስኪ አባ የእናንተን እንዳይነካ ስለምትፈልግ ነው እንጂ እስኪ ሙሐመድ የተነሳው ከ600 ዓመት ከክርስትና በኋላ 600 ዓመት ቆይቶ ነው። እስኪ ከሙሐመድ በፊት መጽሐፍ ቅዱስ ላይ እስልምና የተጻፈ መረጃ አቅርብልኝ። ቆይ አንዴ፣ ቆይ እሱን ችግር የለውም እንሰጣለን።
ታቦተ ጽዮን ፍለጋ ስትል የሰማው መሰለኝ። የጌታቸው ተስፋዬን መጽሐፍ ነው ኮት ያደረከው ታቦተ ጽዮን ፍለጋ ብለህ ሚሰናስ እስቲ መጀመሪያ ከመጽሐፍ ታቦተ ጽዮንን ፍለጋ ጌታቸው ተረጎመ እንጂ የጻፈው ሌላ ከስንት ዘመናት የቆየ ሰው ፈረንጅ ነው። መቼ የተጻፈ መጽሐፍ ነው? በስንተኛው ክፍለ ዘመን? በሀያኛው ክፍለ ዘመን። በሀያኛው ክፍለ ዘመን አይደለ? ሀያኛው ክፍለ ዘመን ማለት አሁን ከስንት ዓመት በፊት ማለት ነው? አሁን እኔ ለምን እስላም አልሆንክም ነው አይደለ ጥያቄው? አባ በቃ እንደዚህ አይነት እንትን አትጠቀም። እሺ ለምን ሙስሊም መሆን አልቻልክም ማለት ነው? ሙስሊም አልሆንበት ምክንያት ነገርኩ። እኔ ሙስሊም እንደሆን ስበከኝ እንጂ እኮ ሙስሊም እንደሆን አይ ሙስሊም ከሙሐመድ በፊት እንዲህ ይገኝ ነበር ብለህ ስበከኝ አይደለም። በቃ እንጂ አንዴ ስማኝ አቡኪ ወደ ቤት ተመለስ። ጠፍተሃል። ለምን ሚውት ታደርጉኛላችሁ? ኦኬ እሺ። አሁን ክርስቲያኖች የከበዳችሁ ነገር ምንድን ነው መሰለህ? ጥያቄ አይደለም እየተቀበልን ያለ ነው፣ ስታንዳርድ ነው እያወራን ያለ ነው። ስለዚህ አሁን ድጋሚ ነው የምሰጥህ። አንተ ለምንድን ነው እዚህ ቁጭ ያልከው ስትባል ቁጭ ያልኩት እንደዚህ ነገር ለምንድን ነው የምትወጣው ስትባል እዚህ እንደዚህ ነገር ስላለ ነው ካልክ ውጭ የለም ማለት ነው። ለምንድን ነው ማሰልመው ከተባለ በታሪክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት እስልምና እንደነበረ የሚናገር ታሪክ የለም ማለት አሁን አንተ ያለህበት በታሪክ ክርስትና ከሚባለው ነገር በፊት በታሪክ እንዳለ ማስረጃ ማምጣት ስችል፣ ያለበዚያ መዳፍ ለመዳፍ ጆሮ ለጆሮ ይሆናል ማለት ነው። ይሄ ደግሞ አንዳንዴ ከባድ ይሆናል ማለት ነው። ስለዚህ ብላክ ላዮን በዛ መንገድ ትቀጥላለህ ማለት ነው። ላባ እኔ አሁን ለምን እስላም አልሆንክም ነው ጥያቄው። እስሊም የማልሆንበት ምክንያት ይሄ ነው ብዬ ለመለስኩት እንትን አይ ከክርስትና የክርስትና እውነትም ስህተትም ሆነ እስልምናን እውነትም ስህተትም አያደርገውም። በቃ እስልምና ሃይማኖት ያረጋዋል። ለምን እኔ እስልምና ላይ ሙስሊምም አልሆነው በዚህ ምክንያት ነው ብዬ ስናገር አይ ይሄ ከሆነ መሰረታዊ ምክንያት እንደዚህ አይነት መረጃዎች እኮ አሉ። አዎ ብላክ ለምሳሌ ሊሆን ነገር ላሳይ። ለምንድን ነው ብላክ ሙስሊም ማቶ ነው ስንለው? ምክንያቱም ይሄ ምሳሌ ነው። እሺ ምክንያቱም ሙስሊሞች ሴት እንዲያገቡ ይፈቀድላቸዋል አልክ። ያ ማለት አንተ ያለበት ሃይማኖት ሴት እንድታገቡ አይፈቀድላችሁም ማለት ነው አይደለም? ምሳሌው እሺ እኔ ክርስቲያን ባልሆንስ? አረ ቆይ እሺ አንዴ ውረድና ማለት ነው ኤቲስት ሆነ ገልበጥ ብለህና በቃ እኔ አሁን እምነት የለኝም ብለህ ኮንሲደር አድርገኝና ክርስትና እንደ መረጃ ኮንሲደር ሳትሆነና ለዛ ነው አንድ ክርስቲያን ከሙስሊም ጋር ማውራት አይችልም። ተመለከታችሁ? በቃ ኤቲስት ካልሆነ ሊያወራ አይችልም። እሺ አንዴ ውረድና ማለት ነው ኤቲስት ነኝ ብለህ ከእንደገና ተዋወቀን እንሞኝልህ። ለምን ሪፈረንሳችሁ ለምን ክርስቲያን ይሆናል? ሪፈረንስ መነሻችሁ ስለሆናል አልተነሳንም ከክርስትና። ምን ታረግ መሰለህ? ሙስሊም ለመሆንም ላለመሆንም ምክንያት እኮ የኔ አይነካም ወይ በልና አይታችኋል። እንግዲህ ረጅም ሰዓት እየወሰድክ ነው። የኔ አይነካም የኔን አትመርምሩ የእናንተን ብቻ እንትን አድርጉ በልና አይነካው አይመረመሬው ነው ከመረመር ነው ችግር ይፈጠራል በልና እንለፈው ክርስትናን። ካልሆነ ግን አንተ ልክ ቀደም እንደሰጠሁት ምሳሌ ነው። በእስልምና ሴት ማግባት ስለሚቻል ነው ማልሰልመው ካለ በክርስትና ሴት ማግባት ይቻላል ማለት ነው። ወይ ደግሞ በተቃራኒ ሰው አሁን በዛ ላይ ብቻ እንትን በልብላ ካልሆነ there are so many persons ከታች ይጠብቁ ሰዎች አሉ። እሺ አንድ እንትን እኔ መውረድም አለመውረድም ብርቅ አይደለም፣ ግን ይኸውልህ ሁለት ጥያቄ ነው ያለው። ለምን አልሰለምክም የሚል ጥያቄ በቃ ከዛሬ በኋላ ብርቅ ይሆንብሃል። አለመውረድ ብቻ ይባላል። እና ባይ ዘ ዌይ ክርስቲያኖች ማለት ነው
በቃ ለምን አልሰለምክም ለሚለው ጥያቄ መስፈርት የምታቀርቡት ልክ አቡኪ እንዳለው ከእናንተ ጋር ሲመጣ ያ ነገር ተቃራኒ ሆኖ መገኘት አለበት። ተመሳሳይ ነገር ይዛችሁ ለሌላው አካል ግን መስፈርቱ የምታወጡ ከሆነ ያ የእናንተ ምንድነው የሚሆነው? ጎጠኝነት ምናምን የሚባለው ነገር ነው የሚሆነው ማለት ነው እንጂ ሪል የሆነ ወይም ደግሞ ትክክለኛ የሆነ ምክንያት አይሆንም። ስለዚህ ትክክለኛ የሆነ ምክንያት ለማስቀመጥ ክሪቲካል ሆናችሁ አእምሯችሁን ተጠቅማችሁ ያልሰለምኩት በዚህ ምክንያት ነው፣ በቃ አለቀ፣ አንድ ነጥብ። ኦኬ እንደዛ ከሆነ ጥሩ አልን እኮ በቃ እንኳን አልሰለምክ። አሁን በዚህ ምክንያት ከሆነ እንኳን አልሰለምክ እንዳልከውም ደግሞ ችግር የለውም። በቃ ምክንያት ይሄ ከሆነ ይሄ ምክንያት ያሉበት የትኛውም ሃይማኖት ትቀበላለህ ወይስ አትቀበልም አልኩት። አልቀበልም አለ። ያ የራሱ መስፈርት ነው፣ እኔ አይደለም መስፈርቱን የሰጠሁት። ማትቀበል ከሆነ በአንተ በራስ መስፈርት መሰረት ከሁሉም ሃይማኖት ውስጥ አንዱ ክርስትና ነው። ክርስትናን በዚህ መስፈርት እንመዝነውና ወይ ተቀበለው ወይ ተወው ነው። ከዛ ወደ ክርስትና ካልተጠጋችሁ ምናምን እንዴ አንተ እኮ የተጠጋ ክርስትና ላይ የተጠጋ እኮ አንተኛ አይደለንም። እኛማ ለምን እንጠጋለን? ወይ አር ሙስሊምስ እኛ ሙእሚኖች ነን። ክርስትና ጋር አንጠጋም፣ አይመለከተንም። ግን ለዛ ነው የራሳችሁን መስፈርት እንኳን አስቡት። በአላህ ስም እኔ ራሴ መስፈርቱን አውጥቼ እኔ ስወድቅበት ማለት ነው። እንደኛ መስፈርት አውጥተን ሰጠናችሁ፣ ብንሰጣችሁ የት እንደምትገቡ እንጃ። አውጥተን አልሰጠናችሁም እኮ ያወጣችሁትን መስፈርት በቃ እናንተ ላይ ተግብሩት ነው ያልነው። መሲ ቀጥይ፣ ሀሳብ ልታነሽ ነው መሰለኝ መሲ። ክርስቲያኖች ሪኩዌስት ነው ሀሳብ ላነሳ ነው ክርስቲያኖች እስከሚገቡ ሶሪ ይቅርታ። ሰላም አለይኩም ብያለሁ በመጀመሪያ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በመቀጠል ያው ማስቀምጠው እኛ ሀገር ላይ አካዳሚካሊ ነገር እንደዚህ መነጋገሩ አልተለመደም። እኛው አካዳሚካሊ የሆኑ መነጋገሩ የኔንም ያንተንም አቅርበን እንነጋገር የሚለው ነገር እስከሚለመድ ያው ሙስሊም ንጽጽር ላይ ያለው ሙስሊም መድከሙ ነው። ለወደፊት ይስተካከላል ብዬ ተስፋ አድርጋለሁ። እስከሚስተካከል ግን እንደዚህ ያስተማራቸው እንሄድ ነው። ለወደፊቱ ጥሩ የውይይት መስመሮች እንዲዘረጉ ማለት ነው። እንደሚታወቀው እንግዲህ ክርስቲያኑ ማህበረሰብ ያው እንግዲህ መቼም በተደጋጋሚ ነው የምናገረው የሀገራችን ክርስቲያኑ ማህበረሰብ የመንግስት ህዝብ የነበረ ስለሆነ አንደኛ ደረጃ ዜጋ ስለነበረ የልብ ልብ ተሰምቶት የኖረ ነው። የራሴን አላስነካም በሌላ ላይ ልሳቅ ልሳለቅ ሞክ ላድርግ ያለ ማህበረሰብ ስለሆነ በአንድ ጊዜ ስለማይለቃቸው ነው። ኦኬ ግን ንጽጽር ላይ ለምትሰሩ ትንሽ ሂንት ልናገር እንፈልገው ምንድነው እንደዚህ አካዳሚካሊ ሰው ሲገኝ ዶግማ ላይ ይሁን። ብዙ ጊዜ ዶግማቲክ ያልሆነ አርቲቡርቲ ወሬ ነው የሚወራው። ዶግማ ብሎ ማለት የሃይማኖቱ ሊለወጥ የማይችል የሃይማኖቱ መሰረት መጽሐፍ ቅዱስና ቁርአን ተደርጎ ዶግማቲክ የሆነ ወሬ ማውራት እንዲለምድ መሆን አለበት። የሰው ልጅ ይመጡና የነቢያችሁ ሚስት እንደዚያ ብሎ እንዲሁ በዛ ወጥቶ በዚህ ወርዶ እንደዚህ ሄ ዶግማ አይደለም እኮ ለኛ እኮ አንድ ሰው ሲሞት ቀብር ላይ መረቡክ ነው የሚባለው እንጂ የነቢያችን ሚስቶች ስንት ናቸው አይልም እኮ። ዶግማ ማለት ልንድንበት የምንችለው የእምነቱ መሰረት ነው። ስለዚህ በክርስትና በኦርቶዶክስ ሆነ በፕሮቴስታንት ዶግማ አላቸው። ያ ዶግማ ልትድኑበት የምትችሉ ዶግማ ነው ተብለው አይለወጥም ተብሎ የተሰጣቸው እምነት አለ። ያ ነገር ከሐዋርያትና ከነቢያት ከመጽሐፍ ቅዱስ ነው ወይ ዶግማችሁ? የኛ ዶግማ ቁርአን ላይ ያለው ወይ? ይህ ዶግማ ለሰው ልጅ መዳኛ ተብሎ ተሰጥቷል፣ ትክክል ነው ወይ የሚል መሆን አለበት። ወገኖቻችን ካርቲ ቡርቲ እንዲወጡ ከሚስት በቃ አላደለ ከዚህ ከምኝታ ከአልጋ ቤት ከአንሶላ ውስጥ እንዲወጡ ዶግማ ላይ እንዲያተኩሩ እንድታደርጉ ለእንትን ለማለት ነው። በመጨረሻም ለምን አልሰለምክም አልሰለምሽም የምትለው ጥያቄ ስር ቁርአን ብታደርግ ነው የምለው። ፒኬ ቁርአን አድርግበት እሺ፣ ጨረቃዋን ተዋት ለማለት ነው። ሌላ ሀሳብ ካለኝ ቀጥላለሁኝ። ተቋርጦ ነው ወይስ የት ሄዱ ነው? አይ አለሽ ኧረ አልተቋረጠም። አቡኪ ይቀጥላል ብዬ ነበረ። አቡኪ ቀጥል፣ ቢልልኝ ጋር አውራ ወይም ቀጥሉ አንዳችሁ። እሺ ቢልልኝ ሰላም ብያለሁ።
ቢሊ ሚዩት አንሰማ። ኦኬ እሺ እሺ ትዝታ የምትባይ ልጅ ፎሎ አድርጊን። እዚህ ጋር ያሉትን መሲንም አቡኪንም ኦልቤንንም ጎሄድ እንኳን ምንም እንትን ስለማጠቅምሽ ፎሎ እንዳታደርጊያት እና ፎሎ አድርጊንና ስለ እስልምና ተከፍቶ ትማሪያለሽ ማለት ነው ኢንሻአላህ። ጎሄድ መቼ ተኝታ ነው የሚሆን? ባይሆን ማይኳ እስካሁን ሚዩት አይሆንም። ክርስቲያኖች ካላችሁ ሪኩዌስት ላኩ። ብላክ አለ ብላክ ላይ ሰላም ብያለሁ። አረ ቅድም ያወራኸው እኮ ለምን ይኖራል? ነው ኤቲስት ሆኖ እመጣለሁ ብሎ ነው። ኦኬ እሺ ኦኬ ጎሄድ ለቀልድ ያክል ነሽ። አንቺማ ከዚህ በኋላ ክቡር እንትን ገስታችን ነሽ። ከዚህ በኋላ እዚህ ቤት ማንም ሰው እንትን የሚልሽ ሰው የለም። ጎሄድ አዲስ ጀለስ ነሽ። አንድ አምላክ አምላኪ ነሽ። መሰረታዊ ነገር ላይ ትልቁ ግብዳው ፓርት ላይ እንስማማለን። የስብከት ስላሴን አታምንም? ስላሴን ኦኬ እሺ። ዲኖሚኔሽን አላት? አሁን የሚታወቁ ዲኖሚኔሽን አላት ወይ ኦልጂሰስ ወይ ምናምን ወይ ዩኒትሪያን? ባይብሊካል ኦጄ አትመስልም። ኦጄ ነሽ እንዴ? በእርግጥ ሁሉም ባይብሊካል ነው የሚሉት። ኦልጂሰስ እንዳትሆን ዩኒቴሪያን ከሆነች ወል ይሄ ጥሩ ነገር ነው። ግን ኦልጂሰስ ከሆነች ትቅርብን። ኦልጂሰስ አይደለም። ጥሩ በጣም ጥሩ። በነገርሽ ላይ ከኦልጂሰስ ጋር ማውራት የእግዚአብሔርን ክብር መንካት ሁሉ ነው ብዬ ነው የማምነው እኔ። ኃጢአትም ሁሉ ነው ብዬ የምለው። ኦልጂሰስ ካልሆንሽ ዩ ዌልካም ያኒ ዩ ሞስት ዌልካም። ዩኒቴሪያን ማለት ነው። አልተናገረችም እኮ መሲ ምን እንደሆነች። ምንድን ነች? ዩኒቴሪያን ናት ብለው ነው ኮሜንት ላይ። አታውቅም ዩኒቴሪያን ምን እንደሆነ። በቃ ዝም ብላ አየር ላይ ነው ያለችው። ቆይ አንድ ቀን እንይዝልሽና ወደ ማረፊያሽ ትገባለሽ ኢንሻአላህ። በቃ ሚውት አድርጊ እንዴ። እሺ እንደዛ ከሆነ መጀመሪያ የትኛው ቤተ እምነት ነበረች? አይ ታያት ያለፈው ነገር ምንም አይጠቅምም ለኛም ለሷም ይጠቅም። ባክግራውንዷ መጽሐፍ ቅዱስ ነው በቃ። ቤተሰቦች አንቺ ሳይሆን አንቺ ከየትኛው ባክግራውንድ ከየትኛው ቤተሰቦች ነው መጽሐፍ ቅዱስ ብቻ የሚለው ላይ ፎከስ ያደረግሽው? አይ እኔ ክርስቲያን ነኝ። አሁን እሱ ይቅር ምን ይሰራል? እሺ በቃ እንደዛ ካልሽ እሺ። በነገራችን ላይ እዚሁ በተቀመጥንበት ቃል ስጋ ሆነ ትንቢት መናገር ጀምሯል። ለምንድን ነው ያስወጣችሁኝ እያለ እየጻፈ ነው እና ትንቢት እየተናገረ ነው መሰለህ። እንኳን ታስቀጽፈው ትንቢት ተናግሮ የማይከሰት አካል ይቀጸፋል ተብሏል። ቃል ስጋ ሆነ እንኳን ለፕሮፌት አበቃ። እዚህ ደረጃ ደረስን ማለት ነው። አንዱ የሆነ ጊዜ እያወራሁት ብቻዬን ለ10 አታወሩኝ ምናምን አለ። እንዴ አልኩት አወከር ነኝ እኮ ማወራ ምናምን ንገሩት ምናምን ብያቸው ነው። በቃ ኦኬ ይሆናል 10 ሆንኩባ ይቅርታ አልኩት በኋላ ላይ እና ኢፌክቱ ነው። ልሰልሙ ስትል እንደዚህ ያደርጋቸዋል። የተለመደ ነገር ነው። አንድ የሚናገረው ነገር አለ። እስልምናን መጥቶ የነካ ሰው ሁለት ምርጫዎች ነው ያሉት፣ ሁለት መንገድ። አንደኛ ወይ ይሰልማል ወይ ይጨልላል ብሏል። ስለዚህ ከሁለት አንዱ ነው። ጎሄድ እንኳን እኔ እንጃ ወደ መጨለሉ ሳትቀድም አትቀርም። እየቀለድኩ ደግሞ እንዳታመሪ ኢንሻአላህ ትሰልሚያለሽ። ቅድም ያልኩሽ የጠየኩሽ ሀሳብ ነበረና ምንድነው እኔ ፈጠርኩ ከሚለው ሀሳብ ውጭ ለመፍጠሩ ምንድነው ያስቀመጠው ኤቪደንስ የሚለው ያንን ሀሳብ ያነሳው ልጅ ትልቁ ምክንያት ከእስልምና ውጭ ያንን ኤቪደንስ የሚያስቀምጥ ምንም አይነት ሃይማኖት ስለሌለ ነው። ይህንን በሌላ ቀን እናወራበታለን ብዬ ነው። በሌላ ቀን ጎሄድ የምሬን ነው የምልሽ፣ የፈለግሽውን ያክል ትሰብኪያለሽ ምናምን በሰላም እናወራ። ዛሬ ርዕሱ ስላልሆነና ከርዕስ ጋር ስላልሄድሽ ነው እንጂ የሆነ ደብረሽን ምናምን በፍጹም አይደለም። ቢሆን እስካሁን ወርደሽ ነበር። ያው እንደዛ አይደለም። እሺ ካስከፋንሽ ደግሞ በጣም ይቅርታ። እንጂ ልሰብክ ፈልግ
አይ ገብቶኛል። ያው አንዳንድ ሰው ተሰጦ ያለው ሰው አለ። ምንድነው ሲመልስ የሚሰብክ ሰው አለ፣ ሲሰብክ የሚመልስ አለ። አንቺ አሁን ስትመልሽ እየሰበክሽ ነው እንጂ ስትሰብኪ እየመለሽ አይደለም። እቺ ጠጠር አለቻ። አይ እውቀት ያለው ሰው ጌታ ይሁን። ትንሽ ጥያቄ ልጠይቅ ወደ ቃል ስጋ ከመሄዳችሁ በፊት ለጎሄድ ጎሄድ ኢየሱስን መከተል ነው ሲባል ኢየሱስን እንዴት ነው የምትከተዩ? ያኔ አንቺ በስላሴ አላምንም ግን ኢየሱስን መከተል ነው ብለሻል። ኢየሱስን እንዴት ነው የምትከተዩ? ኢየሱስ ክርስቶስ ምድር ላይ ሆኖ ያስተማራቸው ነገሮች አሉ። ምን አድርጎ አስተምሯል? ዶሮ ያሳየን ነገር አለ። ኦኬ፣ ያንን ነገር መከተል በሱ መንገድ መሄድ ማለት ነው። በሱ መንገድ አሁን ለምሳሌ እንዴት ነው አሁን አንቺ እየሄድሽ ያለሽው? ኢየሱስ ካስተማራቸው ነገሮች መካከል ለምሳሌ ሰዎችን እንድንወድ ኢቭን ጠላት ነው። ይሄ ማህበራዊ ህይወት ነው። እኔ የጠየቁሽ መለኮታዊ መስፈርት ነው። ለምሳሌ ኢየሱስ ክርስቶስ ከሁሉም የሚበልጠው ትእዛዝ ምንድነው ተብሎ ሲጠየቅ ምን አለ? አምላካችሁ አንድ አምላክ ነው፣ እሱም ብቻ አምልክ ተብሎ ተጽፏልና አለ። እሺ፣ ይሄንን ነገር ያለው መቼ ነው? ከየት ነው ያመጣው? ይሄን ጥቅስ እነ ሙሴ ከጻፉት ጥቅስ ላይ ነው ያመጣው። ኦኬ፣ ይሄ ለእስራኤላውያን የተሰጠ ህግ ነበረ። እሺ፣ አንድ አምላክን እንዲከተሉ ፈጣሪ አንድ አምላክ እንደሆነና ያንን አምላክ እንዲከተሉ ማለት ነው። እሺ፣ ሲቀጥል ደግሞ ሁለተኛው ህግ ምንድነው ሲባል ባልንጀራህን እንደራስህ ውደድ አለ። በቃ የክርስትና መስፈርቱ ይሄ ነው። ከህግ ሁሉ የሚበልጥ ህግ ምንድነው ተብሎ ነው የተጠየቀው። ስለዚህ ከህግ ሁሉ የሚበልጠው ህግ አንድን ፈጣሪ ማወቅና እሱን ማምለክ ነው፣ ኢየሱስ እንደተናገረው ማለት ነው። ስለዚህ ሁለተኛው ባልንጀራውን መውደድ ነው። በቃ ሰዎችን መውደድ ነው። የምናያቸውን ሰዎች ካልወደድን የማናየው ያላየነውን አምላክ እንዴት ልንወድ እንችላለን ይላል። ጥሩ። ስለዚህ አሁን አንቺ ኢየሱስ የሰበከውን አምላክ በፍጹም ልብሽ ወደሽ ነው ያልሽው ወይስ ኢየሱስን አምላክ ነው ብለሽ ነው በልብሽ እንትን ያርገሽ አምልከሽ ያለሽው? አንድን አምላክ አምልክ እያላል ኢየሱስ ክርስቶስ ራሱ በሙሉ ነፍስህ በሙሉ ኃይል እና በሙሉ ምንድነው በሙሉ ነፍስህ በሙሉ ኃይልህና ብቻ ሶስት ነው በፍጹም ልብህ አንድን አምላክ አምልክ አንድ ነው። ስለዚህ አንቺ የምታመልከው ኢየሱስ እንዳመለከው ነው የምታመልከው እንጂ ኢየሱስን አይደለም የምታመልከው። አይደለም ኢየሱስ ክርስቶስም እኮ አምላኬ እያለ ነው ሲጠራ የነበረው አምልኳል። እኔም እያልኩሽ ያለሁት ኢየሱስ እንዳመለከው ነው እያመለክሽ ያለሽው እንጂ ኢየሱስን አይደለም እያመለክሽ ያለሽው። ነው አይደለም። ኢየሱስ ክርስቶስ ፈጣሪ እንድናመልክ አስተምሮናል። ስለዚህ ፈጣሪን እናመልካለን ማለት ነው። በጣም ጥሩ። እኔ የፈለኩት ይሄንን ነው። አመሰግናለሁ። ጨርሻለሁ። ሌሎቻችሁ ቀጥሉ። ጀዛኪላ መሲ። አቡኪ ወዳጅን አስተናግዷ። እሺ እንገናኝ ሲለኝ ነበረ ቅድም በኮሜንት ቃል ሰላም ብያለሁ። ለዛሬ አልፈልግም፣ ቀይራለሁ። እሺ አይ እኔ ሰላም ልበልህ ነው። ሌላውን ቀጥሉ። ለዛሬ አልፈልግም ብሎኛል። ለዛሬ አልፈልግም ምረጥ እስኪ ማንን ነው የምትፈልግ ዛሬ? እስቲ አንተን ኧረ ተው ነግረኝ። ዛሬ ተስተካክለዋል። ምኑ ምኑ ነው የተስተካከለው? መጀመሪያ ወንጀለኛ ነው የሚያደርገኝ። ምንም ነው የሚለው መጨረሻ ለተመልካች እንደዛ ነው የሚለው። ከማ ያለህ ቃል ስጋ ሆነ የት ነህ? አልሐምዱሊላህ። ትግርኛ ትዛረባለህ አይደለም? አዎ በትግርኛ ነው እንዴ? እሺ አይ እኔ እንኳን ትግርኛ አልችልም፣ እንደ አቅሜን ልፍጨርጨር ብዬ ነው። ለማንኛውም ወደ ሀሳባችን እንመለስ። ለአንተ እንኳን አዲስ አይሆንብህም፣ ትናንት ህጉን ሰምተኸዋል። እስኪ ደግሞ አዲስ ምክንያት ከብዙ ምክንያቶች ውስጥ አንዱን አስቀምጠውና ለምንድን ነው ያልሰለምከው ቃል ስጋ ሆነ?
ያው እኔ ያልሰለምኩበት ትልቅ ምክንያት ምንድነው? ቁርአን ያው የፈጣሪ ቃል አይደለም ብዬ አምናለሁ። የነብይ መሐመድ ንግግር ነው ብዬ አምናለሁ። ሱራ 69 40 መሰረት ማለት ነው። ስለዚህ አንተ እስልምና ልትቀበል ያልቻልክበት ምክንያት ቁርአን የነቢዩ መሐመድ ንግግር ስለሆነ ነው ያ ነው ምክንያት። ስለዚህ የሰው ንግግር የሆነ መጽሐፍ በሙሉ ያለው ሃይማኖት ትክክለኛ ሃይማኖት አይደለም ማለት ነው። አዎ እርግጠኛ ነህ? አይ አሁን መስፈርት ሆነ ያስቀመጥኩልህ ምንድነው የሰው ንግግር ብቻ የተቀመጠበት ሃይማኖት በሙሉ ምን አይደለም ነው ያልከኝ? መጽሐፍ ያለው ሃይማኖት እውነተኛ ሃይማኖት አይደለም ነው። መጽሐፉ የእሱ እንደሆነ ነው ቁርአን የሚገልጠው ሱራ 69 40 መሰረት ማለት ነው። ችግር የለውም። ሱራ 69 40 እናየዋለን። አሁን አንተ በቃ በዛ መስፈርት መሰረት የአንድ ነብይ ሌላው ምንድነው? ሌላው እዛ ጋር ልንገርህ። ቆይ ሌላ አልፈልግም። አይ እዛ ላይ ነው። ከዛ አልወጣም። ከየትኛው ሱራ ስንት አልክ? በመጀመሪያ 69 40 እሺ 69 40 እሺ ጥሩ። አንተ አሁን በዚህ መስፈርት መሰረት ሁለት ጥያቄዎችን አቀርብልሃለሁ። አንደኛው ጥያቄ ምንድነው? የሰው ቃል የሆነ መጽሐፍ በሙሉ ምንድነው ማለት ነው የፈጣሪ ወይም ደግሞ መለኮታዊ ሃይማኖት አይደለም። የሰው ንግግር ያለበት መጽሐፍ ወይም የሰው ቃል የተባለ መጽሐፍ የፈጣሪ መለኮታዊ ሃይማኖት አይደለም ነው አይደል? ክሌሙ ምንድነው? የኔ መጽሐፍ ነው ክሌሙ ቁርአን ላይ የነብይም እንደሆነ ነው ክሌም የሚያደርገው። አሁን እኮ እሱን ጨረስን። ቃል ስጋ ሆነ የቁርአኑን እኮ ጨረስን። ሱራ 69 ቁጥር 40 ላይ ያለውን ችግር የለውም የማን ቃል ነው የማን ንግግር ነው ምናምን የሚለው ቁርአን እንሄድበታለን። እሺ በቃ በአንተ ሐሳብ እንሄድና በቃ በአንተ ሐሳብ እንስማማና የአላህ ቃል ከሆነስ ቁርአን ኦኬ የአላህ ቃል ከሆነ ደግሞ ምን ይሆናል መሰለ? በፊት ያወረዳቸው ተበላሽተዋል ይላል። መልሶ እንዴት ብዬ ልመነው? ምን አይነት ተፈጥሮ ነው? ቃል ስጋ ሆነ ወዴት ነው የምትሄደው? አሁን አንተ መስፈርት አድርገህ ያቀረብከው ቁርአን የነብዩ መሐመድ ቃል ነው ይላል። በዚህ እሺ ባልከው እንስማማ። በዚህ ማለት አንድ አታቋርጠኝ። ቁርአን የነብዩ መሐመድ ቃል ነው ይላል። ምን ላይ? ሱራ 69 ቁጥር 40 ላይ። እሺ የአላህ ቃል ከሆነስ የነብዩ መሐመድ ቃል ካልሆነ የአላህ ቃል ከሆነስ ስለ ያለፉት መጽሐፎች ተበርዟል ብለዋል። አንዴ ምንድነው የምታወራው? ወዴት ነው የምትሄደው? ችግር ሁለተኛ ካንስል አድርግልህ እሱ። ስለዚህ ቁርአን የአላህ ቃል መሆኑን ካሳየው ምን ታደርጋለህ ማለት ነው አንተ? መለኮታዊ ሃይማኖት መሆኑን ትቀበላለህ ማለት ነው። በጣም አሪፍ። በመጀመሪያ ደረጃ አንተ ያልከው አንቀጽ ላይ ቁርአን የነቢዩ መሐመድ ቃል ነው የሚል ነገር ለመኖሩ እስኪ ማስረጃ አምጣልኝ። ያው ቁርአን ራሱ እኮ የክብር ይላል እኮ። ምንድን ነው የሚለው? የነቢዩ መሐመድ ቃል ነው ይላል። መልእክተኛ ቃል ነው ይላል እኮ የነቢዩ መሐመድ ቃል ነው ይላል ወይስ አይልም ነው የጠየቁ? እንደዛ ነው የሚለው። አንዴ ታወጣለህ ቁርአን እርሱ ቁርአን ይላል። እኔ ላንብብልህ ችግር የለውም። እርሱ ቁርአን የተከበረ መልእክተኛ ቃል ነው ይላል። የነቢዩ መሐመድ ቃል ነው ይላል ወይስ አይልም? የመልእክተኛ ቃል ነው አይደለም የሚለው እኮ የነቢዩ መሐመድ ቃል ነው ይላል ወይስ አይልም? ከዛ ወደ መልእክተኛ ወደሚለው ችግር የለም እንሄዳለን እኮ። የመልእክተኛ ነው የሚለው መልእክተኛ። ስለዚህ የነቢዩ መሐመድ ቃል የሚል ነገር የለውም ነው የመልእክተኛ ነው የሚለው ነው። መልእክተኛ መልእክተኛ ነው። መልእክተኛ ደግሞ ነብዩ መሐመድ ናቸው። ችግር የለውም ማንነታቸውን እናቆየው። መልእክተኛ ማለት ምን ማለት ነው? መልእክተኛ ከአላህ የተላከ ወይም በቃ ከፈጣሪ የተላከ ለማለት ነው። መልእክተኛ ስሙ ከፈጣሪ የተላከ ምንድነው የሚላከው? የአላህ ቃል ይዞ የሚመጣ ወይም የፈጣሪ ቃል ይዞ የሚመጣ። ስለዚህ አንድ መልእክተኛ የሚያመጣው ቃል የማን ነው? የአላህ ቃል ወይም የፈጣሪ ቃል።
ስለዚህ የመልእክተኛ ቃል ማለት መልእክተኛው ይዞ የሚመጣው ቃል የማን ነው ማለት ነው? ቀጥላ የአላህ አልከኝ እኮ ምኑን ነው የምቀጥለው እኮ? መሐመድ መቼ የተገናኘ ከአላህ ጋር? መች ተገናኘ ነበር ጥያቄ። ወደ ሌላ ሰፈር ለምንድን ነው የምትሄድ እኮ? እንትን እያልክ ያለው ምን ለማለት ፈልገህ ነው አንተ? መች ተገናኘ ነው ወይ ጥያቄ? አሁን ወደ ሌላ ሰፈር አትሄድ። ይኸውልህ እኛ ሰፈር ጋር ካልሆንክ እኛ ሰፈር ናና እናወራለን ብያለሁ። ስለዚህ አሁን ጠየቅኩህ፣ ቃል በቃል ራስህ መለስክልኝ። መልእክተኛ ምንድን ነው? መልእክት የተላከ ኦኬ። ምንድነው የተላከው መልእክት? ቃል። ያ ቃል የማን ቃል ነው? የአላህ። ስለዚህ መልእክተኛ ቃል ሲባል ማለት ነው የአላህ ቃል ይዞ የመጣ መልእክተኛ ማለት ነው። ያ ስለዚህ ወደ ሁለተኛ ምንድን ነው የምናደርገው? የምን መልእክተኛ? ና ተመለስ። የምን መልእክተኛ? እሺ ቀጥል። ምኑን እቀጥላለሁ? እኔማ አሁን አንተ የአላህ ቃል ነው ያልከኝ ነው። አንተ ራስህ ምንድን ነው የምናደርገው? እያልኩ አይደለም እኮ አግሪመንት እኮ ነው እያወራ ያለሁ እንጂ ከአላህ ወረደ እያልኩ አይደለም እኮ። ቅድም ምን ብያለሁ? መጀመሪያ ምን ብያለሁ? መልእክተኛ መጀመሪያ ምንድን ነው ያልኩት? መጀመሪያ በምን ላይ ዲል አደረግን? የአላህ ቃል መሆኑን ካሳየው ፋይን አወራን አይደለም? ፋይን ስናወራ ደግሞ ቀጥታ ወደ ነብይ መሐመድ ነው የወሰድከው አንተ ደግሞ። ና ተመለስ። አይዞህ እሺ፣ አይዞህ ውሃ ጠጣ። በቃ አዎ፣ መጀመሪያ ዲል ያደረግነው ነገር ምንድን ነው? የአላህ ቃል መሆኑን ካሳየው ምን ታደርጋለህ ነው። የአላህ ቃል ነው ካለ ምን ታደርጋለህ ነው። ያልኩ እኮ አሳየኝ እኮ አሁን አንተ በመለስከው እኮ አሳይቻለሁ። ግን ችግር የለውም ያወራን እኮ ወንድሜ እኮ ታዲያ የመልእክተኛ ቃል ነው ብሎ ያስቀመጠው መልእክተኛ ማለት ምን ማለት ነው የሚለውን እኮ አንተ ራስህ ነው የመለስከው እኮ። መልእክተኛ ስለ ድፋይን ነው ያወራን እንጂ ነብይ መሐመድ ከአላህ መልእክተኛ መሆን እኮ አልተስማማም። መቼ ተስማማን? ከዚህ ሲጀመር ነብዩ መሐመድ ሚል አለ ወይስ የለም አልኩ። የለም አልከኝ። ኦኬ ምንድነው የሚለው? መልእክተኛ የሚለው ማን ነው? ስለዚህ መልእክተኛ ቃል ሲባል መልእክተኛ ምንድነው? የተላከ ምንድነው የተላከው? ቃል። ከማን የተላከው? ከአላህ። ስለዚህ መልእክተኛ ቃል ማለት ነው የአላህም ቃል ይዞ የሚመጣ መልእክተኛ ማለት ነው እኮ። ማን መልእክተኛ? ማን መልእክተኛች? ማንም ይሁን አሁን አንተ በመለስከው መሰረት ከአላህ የሚመጣ ቃል ነው ወይስ አይደለም? አይደለም። እሺ አውዱን እናንብበው። ለማንኛውም አውዱን ካነበብኩልህ እሺ አሽርሽ ድግ በልሰ ጎሽ የኔ ልጅ ምንም እንኳን በእድሜ ዋንስም። ለማንኛውም አውዱን ሳነብል ይፈታላል። ይህን እንደ ሀሳብ ያዘውና አንደኛ ራስ መልሰዋል። የአላህ ቃል መሆኑን ችግር የለውን ያሳያለሁ። ሁላችሁም እንዳያችሁት እንግዲህ እሱ ባጭሩ መልሶታል። ራሱን የመለሰው ነው የመለስኩለት ነገር የለም። ግን ስለ ድፋይን ያወራ ሚት አድርግ ቃል ስጋ በቃ ጨርሰናል፣ እናወራለን። እሺ እንቀጥላለን። ቁጥር 41 ላይ ምን ይላል? እርሱም የባለ ቅኔ ቃል ወይም ግጥም አይደለም፣ ጥቂትም ብቻ ታምናላችሁ አለ። ቁጥር 42 ላይ ምን ይላል? የጠንቋይም ቃል አይደለም፣ ጥቂትም ብቻ ታስታውሳላችሁ አለ። ቁጥር 43 ላይ ምን አለ? ከዓለማት ጌታ የተወረደ ነው አለ። ይህ ቃል የማን ቃል ነው? ከዓለማት ጌታ የተወረደ ነው። ቁጥር 40 ብቻ አንጠልጥለው መጠውም ቁጥር 40 ምን እንደሆነ በአጭሩ ነው የሚመልሱት፣ ችግር የለውም። ቁጥር 44 ላይ ምን ይላል? አሁን እንግዲህ ይህ የዓለማት ጌታ የተባለው አላህ ስብሐነሁ ወተዓላ ምን ብሎ ያስቀምጣል? በእኛ ላይም ይላል ከፊልን ቃላት ያላልነውን በቀጠፈ ኑሮ። ማን? መልእክተኛው። የምን መልእክተኛ? ይህንን ቃል ከጌታ ዘንድ የሚያመጣው መልእክተኛ። አብዲ እኔ ካሜራ ስንቴ ነው የምከፍትላችሁ? አታድክሙ ሰው ፕሊስ። እኔ እኮ ፕላስተር እየላጥኩ ነው ወደ ካሜራ መገባ። ስልጥ ስለጥፍ። ይኸውሽ እንቀጥል። ይኸው እዚህ ጋር 41 የጠንቋይም ቃል አይደለም፣ ጥቂትም ብቻ ታስታውሳላችሁ። ከዓለማት ጌታ የተወረደ ነው አለ። ቁጥር 43 ቁጥር 44 ላይ በእኛ ላይም ከፊልን ቃላት ያላልነውን በቀጠፈ ኑሮ። ማን? ይሄ መልእክተኛ፣ ይሄ
የተከበረው መልእክተኛ ከዓለማት ጌታ ከተወረደው ቃል ላይ ቀላቅሎ የሆነ ነገር ቢቀጥፍ ኑሮ አለ በኃይል በያዝነው ነበር። ከዚያም ከእርሱ የልቡን ስር የተንጠለጠለበትን ጅማት በቆረጥን ነበራል። ከእናንተም ውስጥ ከእርሱ ላይ ከልካዮች ምንም አይኖሩም አለ። ስለዚህ የማን ቃል ነው? የመልእክተኛ። መልእክተኛው ከየት ነው ያመጣው ቃሉን? ከላኪው። ላኪው ከየት ነው የላከው? ከዓለማት ጌታ የተወረደ ነው። ላኪውስ ያንን ነገር የላከውን ቃል አሳስቶ ወይም ሌላ ነገር ቀላቅሎ ቢያስቀምጥ ኑሮ ምንድን ነው የሚያደርገው? በእኛ ላይም ከፊልን ቃላትን ያላልነውን በቀጠፈ ኑሮ በኃይል በያዝ ነው ነበር። ወደ አረብኛው እንሂድ። ምን ይላል አረብኛው? ቁጥር 40 ላይ እሱ ያነሳው ላይ ኢነሁ ለቀውሉ ረሱሊን ከሪም፣ ኢነሁ ለቀውሉ ረሱሊን ከሪም ይላል። እርሱ የክቡር መልእክተኛ ቃል ነው። ቃል ለሚለው ቃል ምንድን ነው የገባው? ቀውል። ቀውል ማለት ለሁለት መንገድ ይተረጎማል። አንደኛ የራስ ለሆነ ንግግር፣ ሁለተኛ ደግሞ ከሌላ አካል ተቀብሎ የሚያስተላልፍ ሰው ከሆነ ያ የሚያስተላልፈው ነገር የአስተላላፊ ቃል ተብሎ ይጠራል። በምን ከሆነ? ከሌላ አካል ተቀብሎ የሚያስተላልፍ ከሆነ። ታዲያ በዚህ መሰረት ከሌላ አካል ተቀብሎ ይሁን አይሁን በምንድን ነው የምናውቀው? ረሱል በሚለው ስያሜ። ረሱል ማለት መልእክተኛ ማለት ስለሆነ ማለት ነው። እና አውዱ ደግሞ ከዓለማት ጌታ የተወረደ ነው የሚለው የአላህ ቃል ነው ወይ ወደሚለው ደግሞ እንምጣ። ሱረቱል በቀራ ምዕራፍ 2 ቁጥር 2 ላይ ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን ማለት ነው። ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም ለፈራህያን መሪ ነው አለ። ጥሩ ጽቡቅ። ቁጥር 9 ምዕራፍ 9 ቁጥር 6 ላይ ምን ይላል? ከአጋሪዎችም አንዱ ጥገኝነትን ቢጠይቅ የአላህን ቃል ይሰማ ዘንድ አስጠጋው። የማን ቃል? የአላህ ቃል። ቃል ለሚለው ምንድን ነው የገባው እዚህ ጋር አረብኛው? እሺ ይኸው ሐታ የስማዕ ከላም አላህ። ከላም ማለት ምን ማለት ነው? ንግግር ወይም ደግሞ ቃል ማለት ነው። የቅድሙ ምንድን ነው የሚለው? ቀውል። ይሄኛው ምንድን ነው የሚለው? ከላም። ከላም ማለት አላህ ስብሐነሁ ወተዓላ ተናጋሪ የሆነ የራሱ ንግግር ሲሆን ያስተላላፊ ምናምን ተቀብሎ ለሌላ የሚያስተላልፈው ሳይሆን የራሱ ንግግር ሲሆን ብቻ የሚያገለግል ቃል ነው። ምን ይባላል? ከላም። ስለዚህ የአላህ ስብሐነሁ ወተዓላ ከላም ወይም ንግግር መሆኑን ደግሞ በዚህ አየ ነው ማለት ነው። አሁን እኔ እጠይቅሃለሁ እንግዲህ አንተ በዚህ አንቀጽ መሰረት የአላህ ቃል መሆኑን አይተሃል፣ ተረድተሃል። አንተ ራስህ መስክረሃል፣ ችግር የለውም። ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም ለፈራህያን መሪ ነው ይላል። እስኪ ተመሳሳይ ነገር እስኪ ከመጽሐፍ ቅዱስ ልታሳይ ትችላለህ? ተኮላ ማለት ቃል ስጋ እዚህ አልጨረስንም። አይጨረስም በቃ ከዛ ልቡ ምንድን ነው የሚለው? ልብ ከዛ ጨረሰ፣ ችግር የለም። ምንድን ነው ያልከኝ? ሌላ ሀሳብ ውስጥ አድርጋ ልቡን ቆርጠው ነበር ነው የሚለው አይደል? ቆይ አይደለም ውሸተኛ ነው ከሆነ እንደዛ ነው የሚለው አይደል? ሌላ ና ተመለስ፣ አልወጣም። ና ተመለስ፣ ጌታ ይባረክ። እሱ እሺ ይበልህ፣ እኔን እሺ እንዳልከኝ እሱ እሺ ይበልህ። እሺ አሁን ሌላ ፖይንት አናነሳም። ያነሳ ፖይንት አለ፣ ፖይንት ጋር ጨርሰናል። ሌላ ምንም የምናነሳው ፖይንት የለም። ወላ እንትን ምንድነው ምን አደርገዋለሁ ነው ያለ፣ ወላ ምንም ነገር የፈለገውን ይበል። በቃ ያንተ ፖይንት ያልነበረም ያን ጨርሰናል። ስለዚህ አሁን በፖይንት መሰረት የአላህ ቃል ነው ይላልና አሁንስ ትቀበላለህ ይህንን ሃይማኖት ወይስ አትቀበልም? አጭር መልስ። እንዴት እቀበላለሁ? ያው ልብ ቆርጣለሁ አለ አይደለ እንዴ? ልብ ደግሞ ነብይ መሐመድ እንዴት ነው የሞተው? ለምንድን ነው የሞተው? እሱ ንገረኝ። ልብ ቆርጣለሁ ማለት ኧረ ሚውት አድርግ፣ ሰውዬ ሚውት አድርግ። የጀመርከውን ሀሳብ ሳትጨርስ የትም እንትን የለም። ቆይ ልቤ ማንም ሰው እንዳይገባውን የጀመርከውን ሀሳብ ሳትጨርስ የትም መሄድ የለም። እንዳትገለግሉት ኦልቤን አንድ ጎሄድ መሲ አንድ ሰው እንዳይገለግሉ ትንሽ ራስ በጭጭ ብዬ ነው። እሺ ቃል ስጋ ሆነ አጁኻ አንተ ወንድማችን ነህ በአዳም በኩል በቃ ጉስጥ ያልክ ወንድማችን ስለሆንክ እንወዳሃለን። በቃ ጥሩ ነው፣ ጥሩ ሀሳብ ነው ያመጣው። ግን በራስ መስፈርት መሰረት ምንድን ነው እያልኩ ያለሁት? ትክክለኛ መስፈርት አይደለም። ስለዚህ መስፈርትህን አርመው ነው የምልህ። ኦኬ መጀመሪያ መስፈርትህን አስተካክለው አርመው። እሺ እንዲህ እየተጨዋወትን ምናምን እንማማራለን፣ ችግር የለውም። አሁን አንድ ነገር ላስቀምጥና ጠንከር ያለ ነገር ላምጣባችሁና
ከዛ በኋላ ላይቭ እንዘጋለን። ከመዝጋታችን በፊት ግን አንድ ጥያቄ አቀርባለሁ። እንደ መነሻ ይሆንሻል። ጎሄድ እንግዲህ ላንቺም የሚመለከት ነው። እዚህ ጋር አንድ የተዘጋጀ ፋይል አለኝ የሰራሁት። በዛ ፋይል ዙሪያ እናንሳ። ዌር ኢዝ ማይ ፋይል? አዎ እንግዲህ እስካሁን ተቀላልደናል። ያው በቀልድ ምክንያትም የተወሰኑ ትምህርቶችን ተማምረናል። አንዳንድ ነገራቶችን ብቻ ላስቀምጥላችሁና ለብዙዎቻችሁ ምላሽ ሊሆን ስለሚችል በመጀመሪያ ከዚህ ልጀምርላችሁ። ኒው ወርልድ ኢንሳይክሎፒዲያ ላይ አላህ የሚለው ስያሜ ጋር በተገናኘ አረቢያን ህዝቦች የነበሩ ፕሪስላሚክ ማለት ነው፣ ፕሪስላሚክ ታይምስ ተብሎ የተገለጸው ያው ከነቢዩ መሐመድ በፊት የነበሩ ህዝቦች በሰማያት በላይ የሚኖሩን ታላቅ የሆነውን አምላክ ወይም መለኮት አላህ ብለው ይጠሩት እንደነበረ ማስረጃ በተደጋጋሚ ሲጠየቅ ሰምታችኋልና ኒው ወርልድ ኢንሳይክሎፒዲያ ላይ ሂስቶሪካል ነው። ኢቨን አረብ ክርስቲያኖችና አይሁዶችም አልኢላህ ከሚለው በማንሳት አላህ የሚለውን ስያሜ ይጠቀሙ ነበር። መች? ከነቢያችን ሰለላሁ ዐለይሂ ወሰለም መምጣት በፊት ማለት ነው። ስለዚህ ይህንን አንድ ነገር እናነሳለን። እኛ ሙስሊሞች ታዲያ ቁርአንን ለምንድን ነው የአላህ ቃል የምንለው የሚለውን ነገር ስናይ አንደኛ ሱረቱል በቀራ ምዕራፍ 2 ቁጥር 2 ላይ የመጽሐፍ ከአላህ ለመሆኑ ጥርጥር የለበትም ለፈራህያን መሪ ነው ብሎ አስቀምጧል። ይህ መጽሐፍ ለፈራህያን መሪ ከሆነ ከአላህ ለመሆኑ ጥርጥር የለበትም ሲል ፉከራ ነው እየተናገረ ያለው አላህ ሱብሓነሁ ወተዓላ ወይስ እውነታ ነው? ከሌላው ሃይማኖት እስልምና በምንድን ነው የሚለየው ሚለውን ፓርት ላይ ስናነሳ አላህ ሱብሓነሁ ወተዓላ ሰማያትና ምድርን መፍጠሩን ይገልጻል። በጣም ብዙ ነገራቶችን እዚህም እርሱም ቁርአን በእርግጥ ከዓለማት ጌታ የተወረደ ነው ብሎ በሱረቱ ሹዓራ ላይ ምዕራፍ 26 ቁጥር 192 ላይ ያስቀምጣል። ብዙ ክሌሞችን ያስቀምጣል። አላህ በሰማያት ውስጥ ያለውንና በምድርም ውስጥ ያለውን ሁሉ የሚያውቅ ሲሆን ብሎ ያስቀምጣል። እኛ አላህ ሱብሓነሁ ወተዓላ ሰማያትን ለመፍጠሩ ምድርን ለመፍጠሩ እኛን ሰዎችን ለመፍጠሩ የምናስቀምጠው ማስረጃዎች ምንድን ናቸው ከተባለ አንደኛ እሱ ብቻ የሚያውቀው የሆነ በሰባተኛው ክፍለ ዘመን ሊታወቁ የማይችሉ ሚስጥራቶችን አላህ ሱብሓነሁ ወተዓላ ለእኛ ስለገለጸልን ነው። እሱ ብቻ የሚያውቀው ማለት ምን ማለት ነው? ከፈጣሪዎች ማንም ሊያውቃቸው የማይችሉ አሁን በእኛ ግን በቴክኖሎጂ መርቀቅ ምክንያት ልናውቃቸው ይቻላል። ይህም ደግሞ ከፍጥረታት ጋር የተያያዘ ማለት ነው። ከዚህ ጋር በተገናኘ ግን አንድ ጥያቄ ብቻ ነው ማነሳላችሁ። እሱም ሱረቱል ፉሲለት ምዕራፍ 41 ላይ ቁጥር 52 ላይ እንዲህ ብለው ያስቀምጣል። በላቸው አለ ንገሩኝ፣ ቁርአኑ ከአላህ ዘንድ ቢሆን አለ ከአላህ ዘንድ ቢሆን። እንግዲህ አሁን ይህን ጥያቄ ነው ማቀርብላችሁ። ለማን? ለጎሄድና ለቃል ስጋ። ቁርአኑ ከአላህ ወይም ከአምላክ ዘንድ ቢሆን ትቀበሉታላችሁ ወይስ አትቀበሉትም? ማስረጃ ከቀረበ። ማስረጃ ማለት ይሄ እኔ ቁርአን የአላህ ቃል ነው የሚል አይነት ማስረጃ ምናምን አይደለም ማሳያችሁ። ትክክለኛ የአላህ ለመሆኑ ፈጣሪ እሱ ብቻ ለመሆኑ ማስረጃ ትክክለኛ ኤቪደንስ ካቀረብኩላችሁና ቁርአን ከአላህ ዘንድ ከሆነ ትቀበላላችሁ ወይስ አትቀበሉም ነው። ከዚያም በእርሱ ብትክዱ ብሎ ያስቀምጣል። ከእውነት በራቀ ጭቅጭቅ ላይ ከሆነ ሰው ይበልጥ የተሳሳተ ማን ነው ይላል። ስለዚህ ቁርአኑ ከአላህ ዘንድ ቢሆን መሆኑን ብትረዱት ብታውቁት፣ ከዛ በኋላ እምቢ ካላችሁ ግን ምንድን ነው? ከናንተ በላይ የተሳሳተ ሰው የለም ነው። ስለዚህ እስልምና እንደሌላው ሃይማኖት ምናምን ይሄ አላህ ሰማያትና ምድርን ፈጠረ፣ አላህ ሰውን ፈጠረ እንደዚህ አይነት ነገራቶች ብቻ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም በሰባተኛው ክፍለ ዘመን ላይ ሲያስተምሩ ለመፍጠሩ ጥርት ያለ ማስረጃዎችን ምን ብለው ነው አስቀምጠው ነው። አላህ ሱብሓነሁ ወተዓላ የእሳቸው ነቢይ ለመሆኑ ጥርት ያሉ ማስረጃዎችን ኩልል አድርጎ አስቀምጦላቸው ነው። ስለዚህ እኔ ጥያቄ ይሄ ነው፣ ለቃል ስጋና ለጎሄድ ማለት ነው። ከየትኛውም ሃይማኖት የሌለ ከእስልምና ብቻ ሊኖር የሚችል አላህ ሱብሓነሁ ወተዓላ የዓለማት ጌታ መሆኑን ጥርት ባለ ኤቪደንስ ቢቀርብላችሁ ትቀበሉታላችሁ ወይስ አትቀበሉትም? ጎሄድ ካንቺ ልጀምር፣ ካልተኛሽ ማለት ነው። አለው እሺ ታቀረብካው ቃል ስጋ አንተ አይዞህ ገና ሊያቀርብልን ነው ማስረጃ። ተረጋጋ። ደብል ኤ ወረቀት መጥቶልሃል አለች አድበርቱ። ቀጥይ ጎሄድ
የፈጣሪ ቃል ከሆነ ማስረጃ ከቀረበ ለምን አንቀበልም? እንቀበላለን። ጌታ ይባርክሽ። እናመሰግናለን። አንተ ፕሮፌት ማን ነው ስሜ? አንተ ቀጥል። አሁን ቅድም ትንቢት ተናግረ ነበር ልፈጽምልህ አልኩና ትዝ አለኝ። ደግሞ እውነተኛ ነብይ ላድርገው እንደ ሰውዬ ብዬ ለዛ ነው ያልፈጸምኩት። ትንቢትህን ለምን አስወረዳችሁ የሚለውም ማለት ነው። ፕሮፌት ቀጥል። ቀጥል። በቃ ያዝናናል። ቀጥል። ማስረጃህን አቅርብ። ለምንድን ነው የምትራገጠዋታ? ትቆበላለህ ወይስ አትቆበልም? ግልጽ ያለ ነገር እኮ ነው እኮ። የሚገርመኝ እኮ ከሰማይ ወርደ እዚህ መሬት ምን ታደርጋለህ እያልኩ እኮ ነው። ስለዚህ ትቀበላለህ ወይስ አትቀበልም? ከሰማይ ወርደ ምን ታደርጋለህ እያልኩ ነው ወንድሜ። እዛ ሰማይ ነው የተፈጠርከው። እናመሰግናለን። ቃል ስጋ ሆነ። ነገ እንገናኛለን ማለት ነው። ከአንተ ጋር በዚህ ዙሪያ ጨርሰናል። ነገ ደግሞ እስኪ የሆነ ሀሳብ ይዘህ ሰላም እንደር ወንድሜ፣ ሰላም እንደር። እሺ፣ አትጥፋሽ ብሮ። እንደዚህ የተጨዋወትን ኧረ እመጣለሁ ወንድሜ። እሺ፣ ኧረ ችግር የለም። እሺ፣ ቻው። ደህና እደር።